በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ርኅራኄ፣ ይቅርታ የባሕርይ ገንዘብ የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናታችን እመቤታችን ንጽሕት ቅድስት ድንግል እማምላክ ማርያም ወላዲተ አምላክ፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ጊዜውን ባርኮ እንደ ኃጢአታችን ሳይሆን እንደ ይቅርታው መጠን መዋዕለ ጾሙን በሰላም እንድንጀምር ፈቃዱ ስለሆነልን ይህችን ዕለት ይህችንም ስፍራ ይህችንም ጉባኤ ባርኮ ቀድሶ ስለሰጠንና ወደፊትም ስለሚያደርግልን የቸርነቱ ስራ ሁሉ የአምላካችን ስሙ የተመሰገነ ይሁን። ጾሙ ለማበርከት እንዲያበቃን የአምላካችን ቅዱስ ፈቃዱ ይሁን። ምናልባት ምህላውን እየተሳተፋችሁ ላላችሁ ልጆች ያው በደንብ አጥንቶ ማለት ስለሚገባ አሁንም ቢሆን ዘሩንም ዜማውንም በደንብ ብንይዘው መልካም ነው ብዬ ላለሁኝ። ወደ ትምህርታችን ከማለፉ በፊት አንድ ጊዜ ዘሩን ላስታውሳችሁ። እንግዲህ የሚገባው ከገብርኤል አብሰራ በኋላ ነው። ከገብርኤል አብሰራ በኋላ በፊት ከነበረው አሳዳሪው ከሚለው ይለወጣል። ምክንያቱም አሳዳሪ ያልሆነው ክፍል ይቤ እግዚአብሔርን ሲል ከዚያም ምንጊዜም ሳለነ ጊዮርጊስ ተቃራኒው ቡድን ነበር የሚባል። አሁን ግን ሳለነ ጊዮርጊስ ያሳዳሪው ይሆናል ማለት ነው። ዛሬ እናንተ ሳለነ ጊዮርጊስን ያላችሁት በዛ ምክንያት ነው። ይቤ እግዚአብሔር በሉ እስቲ። በእንተ ዳዊት ረከብክዎ ለዳዊት ገብርየ ብእስየ ምእመነ ዘከመ ልብየ ወዘይገብር ኩሎ ፈቃድየ። አንድ ጊዜ በዜማ እንሞክረውና ከዛ በኋላ ራሳችሁን አለማምዱና አብራችሁ እንድትጮሁ ብዬ ነው። ሌሎቹን ቀስ በቀስ ለምዳችኋቸዋል። ይሄን ነው እስካሁን ድረስ የቀራችሁ። ይቤ እግዚአብሔር በእንተ ዳዊት ረከብክዎ ለዳዊት ገብርየ ብእስየ ምእመነ ዘከመ ልብየ ወዘይገብር ኩሎ ፈቃድየ። እስኪ ብቻችሁን በሉ። ተደርባችሁ ስትሉ የምትችሉ ነው የምትመስሉ። ብቻችሁን በሉ። ረከብክዎ ለዳዊት ገብርየ ብእስየ ምእመነ ዘከመ ልብየ ወዘይገብር ኩሎ ፈቃድየ። ያው ትርጉሙ መቼም አይጠፋችሁም። ይቤ እግዚአብሔር ምን ማለት ነው? እግዚአብሔርም ማለት በእንተ ዳዊት ስለማን? ረከብክዎ ለዳዊት ገብርየ ባለሟሌን አገልጋዬን ማንን አገኘሁት? ዳዊትን አገኘሁት። ብእስየ ምእመነ ዘከመ ልብየ እንደ ልቤ
የሚታመን ሰው እርሱን አገኘው። ወዘይገብር ኩሎ ፈቃዴ፣ ፈቃዴን ሁሉ የሚፈጽም። ስለዚህ እችን በደንብ አጥንታችሁ የሚቀጥለው ሳምንት አሳዳሪ በእኛ በኩል ስለሆነ በዚያኛው በኩል ያላችሁ እንድትጮሁት አደራ ለማለት ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ ያለውን ኃይለ ቃል ከምዕራፍ 1 ጀምረን እናነብና ትምህርታችን እንቀጥላለን። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 በኃይልህ ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። ለሕዝቤ ኃጢአታቸውን ለያዕቆብ ቤትም በደላቸውን ንገር። ነገር ግን ጽድቅን እንደሚያደርግ የአምላኩንም ፍርድ እንደማይተው ሕዝብ ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። አሁንም እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን አንተም አልተመለከትኸንም? ሰውነታችንን ስለምን አዋረድን አንተም አላወቅከንም? ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ፣ ድሃውንም በጡጫ ትማታላችሁ። በምትጮሁበት ጊዜ ድምፃችሁ እንዲሰማ ለእኔ ትጾማላችሁን? ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ አትጾሙም። እኔ ይህንን ጾም የመረጥኩ አይደለም። እንደዚህችም ባለች ቀን ሰው ራሱን ቢያሳዝን አንገቱንም እንደ ቀለበት ቢያቀጥን ማቅ ለብሶ በአመድ ላይ ቢተኛም ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለም። ይህን ጾም የመረጥኩት አይደለም ይላል እግዚአብሔር። ነገር ግን የበደልን እስራት ፍታ፣ ጠማማውን ሁሉ አቅና፣ የተጨነቀውንም ሁሉ አድን፣ የአመፃ ደብዳቤንም ተው። ለተራበውም እንጀራህን አጥግበው፣ ድሆችን ወደ ቤት አስገብተህ አሳደራቸው። የተራቆተውንም ብታይ አልብሰው፣ ከሥጋ ዘመድህ አትሸሸግ። ያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይወጣል፣ ጽድቅህም በፊት ይሄዳል። የእግዚአብሔርም ክብር ይጋርድሃል። ያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይልሃል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትምህርታችን ርዕሱ ሀተታው ከዚህ ውስጥ አይደለም። ይሄ እንደ መልእክት ነው። ዛሬ ጉባኤና የጾም መግቢያ ስለገጠመ የምንነጋገረው ጾመ ነቢያት ቅዱሳን በሚል ርዕስ ነው። ጾመ ነቢያት ወአበው ቀደምት ቅዱሳን ወይም በጥሬው ጾመ ነቢያት ቅዱሳን በሚል ነው። ግን ስለ ጾም ልዑለ ቃል የተባለ ደገኛ ነቢይ ቅዱስ ኢሳይያስ እግዚአብሔር በዚህ ቅዱስ ነቢይ አድሮ ሰዎች አመፀኛ ሆነን ሳለን እግዚአብሔር ያዘዘንን አንድንም ስራ ሳንሰራ ሕዋሳቶቻችን ሳንቆጣጠር ጨጓራችንን ብቻ ከእህል እያጾምን ምንም የጾሙ አካል ቢሆንም ይሄኛው ከእህል መከልከል ለተወሰነ ሰዓት ያለዚያኛው ግን አባቶቻችን ከእህል ብቻ መጾም ምግብ እንዲበላ አቅርበውለት አላምጦ የሚተፋውን ሰው ይመስላል። የምግብ ጥቅሙ አላምጠው ቢወጡት ነው ቢተፉት ነው። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ያው ዛሬ ቅበላ ይመስላል። ጾሙ የገባ ሁሉ አይመስልም። በነገራችን ላይ የሚገርመኝ ጾም የገባበት ቀን ላይ ሰው ጉባኤ በብዛት አይመጣም። የቅበላው ቀን ትናንት ቢሆን ያሰኛል። እሺ ይሁን መቼስ እሱም ስርዓት ባይሆንም ቅበላ ብሎ መንጋጋቱ ስርዓት ባይሆንም እሺ ይሁን። እኔ የጾሙ መግቢያ ቀን ለምን እንደሆነ አይገርም ነው ወይስ የጾሙ መግቢያ ቀን ሰው ክብድብድ ይለዋል? ወደፊት ያሉትን 44 ቀናት ሲያስባቸው ይሆን እንደዚያ? እንዴት ዋላችሁ? የሰው ልጅ ጥቅሙ አላምጦ መዋጡ ነው፣ አላምጦ መጥፋቱ ነው። መዋጡ ነው አይደለም? ሲያላምጥ የሚበላ ይመስላል አይደለም? አይደለም? ሰውም ጾምኩ ሲል ሕዋሳቱን ሳይገራ ምግባራትን ሳይሰራ ዝም ብሎ ከእህል ብቻ ስለተከለከለ ምን ይባላል? ጿሚ ይባላል አይደል? ሁለት ይጎደላል። አንደኛ ጾሙ ቅድመ እግዚአብሔር ዋጋ የለውም፣ አካሄዱ ትክክል ስላልሆነ።
ሁለተኛ ደግሞ ፈሪሳውያን እንደተባሉት እንግዲህ ነሱ ሴቶሙ ዋጋቸውን ተቀብሏል። በቃ ጾሟል ተብሎ በውዳሴ ከንቱ ወስዷል። ስለዚህ ምን አይነት ጾም እንደሚያስፈልገን እግዚአብሔር በደገኛ ነቢይ በቅዱስ ኢሳይያስ አድሮ እንዲመከረን፣ ትምህርታችን ግን ስለ ጾመ ነቢያት ምንነትና ጾመ ነቢያትን እንዴት መጾም እንደሚገባ መነጋገር ነው። የመጀመሪያው ጾመ ነቢያት ምንድን ነው? በየዓመቱ በተለያየ ፈሊጥ እናነሳዋለን። አንድ ጊዜ ታቻምና የበደልን እስራት ፍታ በሚል ታስታውሳላችሁ? አታስታውሱም? አይተውት እናስታውሳለን እንዳትሉኝ። እንደሱ በሚል ተነጋግረናል አይደለም? ነቢያትን ተመልከቱ የሚል ያምና ርዕስ ትዝ ይላችኋል? ይላችኋል? አይላችሁም? ተዋጧችሁ። ደግነቱ እዛ ኢንተርኔት ላይ ያሉ ልጆች በአመቱ ሪማይንድ ሲያደርጋቸው አውጥተው ሲሰሙት ያኔ ትዝ ይላቸዋል። እዚህ እንኳን የዛሬ ዓመት የተማርነውን የዛሬ 3 ሳምንት የነበረው ርዕስ የሚያስታውሰዋል? እንዴት ዋላችሁ? ኧረ አይሰማኝም። መልካም። የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጾመ ነቢያት ምንድን ነው? ማን ጾመው? ለምን ተጾመ? ተጽሞስ ምን አስገኘ ነው ጥያቄው አይደለም? 3 ጥያቄ። ማን ጾመው? ከነስሙ ጾመ ማን ነው የሚባለው? አባቶቻችን ጾመ ነቢያት ወአበው ቀደምት ይላሉ። ወይም ጾመ ስብከተ ጌና ዘአበው ቀደምት ወዘቅዱሳን ነቢያት፣ ወይም ጾመ ስብከተ ጌና ዘነቢያት ወዘአበው ቀደምት ቅዱሳን ይባላል። ምክንያቱም ጿሚዎቹ ነቢያት ስንል አበው አሉ፣ አበው ነቢያት አሉ። ከዚያ ደግሞ ከሊቀ ነቢያት ቅዱስ ሙሴ በኋላ በዘመነ ኦሪት የተነሱ ነቢያት ስላሉ እንደዚህ ብሎ ይጠሩታል። በአጭሩ በጥቅሉ ግን ጿሚዎቹ እነማን ናቸው ከተባለ ነቢያት። ማን ናቸው? ነቢያት። ነቢያት እነማን ናቸው ለሚለው በዘመነ ስብከት እግዚአብሔር ቢፈቅድ እናነሳዋለን። አጭር ማስታወሻ እንዲሆነን ግን ነቢያትን የምንከፍልበት መንገድ አለን። ቤተክርስቲያን የምታስተምረን አንደኛ በአክፋለ ዘመን፣ በዘመን እኩሌታ እኩሌታ እየተከፈለ፣ ለምሳሌ የዘመነ አበው ነቢያት የሚባሉ አሉ። ከአባታችን አዳም እስከ ሊቀ ነቢያት ቅዱስ ሙሴ ያሉት የዘመነ አበው ነቢያት። የዘመነ መሳፍንት ነቢያት የሚባሉ አሉ። እነሱ ደግሞ እስከ ሳኦል ድረስ ያሉት፣ ከቅዱስ ሙሴ እስከ ሳኦል ድረስ መነሳት። ሳኦል ከመሳፍንት አይደለም ቁጥሩ፣ ግን ያው መልካም ሰው ባለመሆኑ በእግዚአብሔር ፊት ንግስና ከዳዊት ጀምሮ ስለሚቆጠር ማለት ነው። የዘመነ ነገስት ነቢያት የሚባሉት ደግሞ ከቅዱስ ዳዊት እስከ ዘሩባቤል ድረስ። ከዚያ የዘመነ ካህናት የሚባሉት ደግሞ ከአልዓዛር ጀምሮ እስከ መድኃኒታችን መምጣት ድረስ። ይሄ በጥቃቅን ስንከፍለው ነው። በ4 አይደለም በ3 ከከፈልነው ደግሞ የዘመነ አበው፣ የዘመነ ኦሪት፣ የዘመነ ነቢያት። በሁለትነት ከበለው ከተባለ ደግሞ የዘመነ አበውና የዘመነ ኦሪት ተብሎ በሁለት ይከፈላል። ሌላኛው አከፋፈል ነቢያትን በቁጥር እንከፍላቸዋለን አይደለም? እንዴት ዋላችሁ? በቁጥር ማለት 15ቱ አበው ነቢያት የሚባሉ፣ 10ቱ 5ቱ ነቢያት የሚባሉ። 15ቱ አበው ከአዳም አባታችን አቆጣጠሩ ልዩ ልዩ ነው፣ በጊዜው እንቆጥረዋለን። እስከ ዳዊት የሚያደርሱ አሉ፣ እስከ ሳሙኤል የሚያደርሱ አሉ። ምን ይባላሉ እነዚህ? አበው ነቢያት 15ቱ በቁጥር። ሌሎኞቹ 40ቱ አበይት ነቢያት የሚባሉ አሉ። ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል 4ቱ ታላላቅ ነቢያት። ሌሎኞቹ ደግሞ 10ቱ ወክሌቱ ደቂቀ ነቢያት፣ 12ቱም ደቂቀ ነቢያት የሚባሉ አሉ። እነዚህም በአጻጻፍ ከወሰድነው ከሆሴ እስከ ሚልክያስ ያሉት ናቸው። በአጻጻፍ መጽሐፍ ቅዱስ ላይ በሰፈሩበት ካየነው ከሆሴ ከቅዱስ ሆሴ እስከ ቅዱስ ሚልክያስ ድረስ ያሉት ናቸው። ከዚያ ውጭ ካልአን ነቢያት የሚባላሉ፣ ወይም ውጹዓን እምሕልቁ የሚሏቸው፣ ወይም ደግሞ አባቶቻችን በመጽሐፈ ነገሥት 24 ብለው እንደሚያመጡት እሱ ደግሞ እነዚህ ነው ካልአን የሚባሉት። ደግሞ በመጽሐፈ ነገሥት ስማቸው የተጠቀሰ ነቢያት ወይም ደግሞ ግብራቸው የተጠቀሰ ነቢያት። ከዚህ ውጭ ነቢያትን መለየት የምንችልበት ደግሞ ሌላ መንገድ አለ። በከተማ እንድንለይ የሚረዳን አባታችን አባ ጊዮርጊስ ዘጋስጫ ነው። ሰዓታት ላይ ንኢ ላይ የመጨረሻው መድፊያው ንኢ ሀቤ ኦ ድንግል ምስለ ኩሎሙ ነቢያተ ይሁዳ ወሰማርያ ወባቢሎን
በእንተ ወልድኪ ለከሉ ከመቀርን በከተማ ሲለያቸው የይሁዳ ነቢያት ማለትም የሁለቱ ነገድ፣ የሰማርያ ነቢያት የ10ሩ ነገድ፣ የባቢሎን ነቢያት በምርኮ ጊዜ ትንቢት የተናገሩ ነቢያት ከሁለቱ ነገድ ነቢያት እነ ኢሳይያስ እነ ኤርምያስን የመሰሉ ከ10ሩ ነገድ እነ ኤልያስ እነ ኤልሳን የመሰሉ ከምርኮ ደግሞ ሰለስቱ ደቂቅን ዳንኤልን፣ ሕዝቅኤልን፣ ዘካርያስን፣ ሐጌን ሌሎችንም ሕዝቅኤልን የመሰሉ ነቢያት ለሁሉም በጥቅሉ ይህንን ጾም የጾሙት እነዚህ ናቸው። አበው ጻድቃን፣ ጻድቃነ ብሉይና የብሉይ ኪዳን ነቢያት ናቸው የጾሙት። ስለዚህ በጣም ብዙ ስም ከ7 በላይ ስም ያለው ጾም ሲሆን አብዛኛውን ጊዜ የሚጠራው ጾመ ነቢያት ተብሎ ነው። የነቢያት ጾም ነቢያት የጾሙት። እግረ መንገዱን መቼስ አንዲት ኃይለ ቃል ሳልናገር መሄድ አይገባኝም። በነገራችሁ ላይ ነቢያት በአዲስ ኪዳን አሉ የሉም? እንዴት ዋላችሁ? በአዲስ ኪዳን ነቢያት አሉ የሉም? መኖሩ አሉ። ግን ዘመኑ ዘመነ ትንቢት ተብሎ ትንቢቱ በቁም ነገር ስራዬ ተብሎ መደበኛ። በዘመነ ብሉይ ነቢይነት አንድ ራሱን የቻለ የአገልግሎት ዘርፍ ነው። በአዲስ ኪዳን ግን ነቢይነት ራሱን የቻለ የአገልግሎት ዘርፍ ሳይሆን እግዚአብሔር ለወደዳቸው የሚሰጣቸው። ልክ በሐዋርያት ሥራ ምዕራፍ 11 ላይ አጋቦስን የመሰሉ አጋቦስ ከ72ቱ አርድእት፣ ዮሐንስ ወንጌላዊ ከ12ቱ ሐዋርያት ምን ይባላሉ? በነጠላ ሲጠሩ ሐዋርያት ትንቢት ትንቢትም ሀብተ ትንቢትም ያላቸው ሐዋርያትም የሚሆኑ ከአርድእት አጋቦስ ከሐዋርያት ዮሐንስ ወንጌላዊ። ይሄ ማለት ግን ሌሎቹ ትንቢት ለምሳሌ ዛሬ በየበረሃ የወደቁ ደጋግ እግዚአብሔር የሚገልጽላቸው አባቶች ይኖራሉ አይደለም? እወቁኝ እወቁኝ እዩኝ እዩኝ የማይሉ ለምሳሌ እንዲህ ሊሆን ነው ብለው ይናገራሉ። ይሆናል አይደለም? ወይም በሌላ አነጋገር ትንቢት ክርስቶስ ዳግመኛ እስከሚመጣ ድረስ አይቆምም። ሀብቱ ማለት ነው። ህልም ትክክለኛ ከሆነ አንድ ገጹ ምንድን ነው? ትንቢት ነው። ደህና ዋላችሁ? ህልም ታያላችሁ? እስቲ ህልም የምታዩ አይታችሁ የምታውቁ? ህልም የማያ ብቸኛው ፍጥረት አስከሬን። ምክንያቱም እንስሳትም ያያሉ። ቁም ነገር ይኑሩ አይኑሩ ሌላ ነው እንጂ የእውነቴን ነው። እንስሳት ይቃዣሉ። እሺ አሁን ህልም አይቶ የሚያውቅ ቁም ነገር የለውም ለማለት ከሆነ እሺ ላስተካክለው። እሺ ቃዥቶ የማያውቅ ልበለው? እንዲህ ሙሉ ሌሊት ምንም አታዩ? ስለዚህ ሁሉ ጊዜ ጧጧት ከሞት ነው የምትነሱት። እንደዛ ያሰኛል። ህልም ከባድ ነው የምንለው ለዛ ነው። አባ እንጦንስን ጨምሮ አበው በህልም በጣም እንድንጠነቀቅ ያስተማሩን ሊቃውንተ ቤተ ክርስቲያን ህልም ተጠንቀቁ። ከእግዚአብሔር ይሆናል፣ ከአጋንንት ይሆናል፣ ከስጋ ፈቃድ ይሆናል። ባሕርያት አልስማሙ ሲሉ ይመጣል። ለይተህ ከተጠቀምክበት ነቢዩ ቅዱስ ኢዮብ ጻድቁ ኢዮብ በኢዮብ 33:14 ላይ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ብሎ ከማናስተውላቸው ነገሮች መካከል አንዱን ህልም ብሏል። ግን አንዳንድ ጊዜ ደግሞ ህልማችሁ አጓጉል እንዳይሆን አሁን መንገድ ላይ ሰው ለምሳሌ ፈልጌ ይለኝና ህልም አይቼልኝ አሁን ሰሞኑንም ገጥሞኛል። አንዳንዱ በቃ የሆነ አለ አይደል የሆነ ቦታ ወይ ክንፍ አስበቅሎ ሀበሻ ችግር አለበት በጣም የእውነቴን ነው። ቀን በጣም አክብሯችሁ ከዋለ ክንፍ አስበቅሎ ብርሃን አስሎ መልአክ አድርጎ በህልም ሲያያችሁ ያድራል። የጠላችሁ ቀን ክንፋችሁን ነቅሎ ጥፍራችሁን አብቅሎ ጋኔን አስመስሎ ሲያያችሁ ያድራል። ቀን ያሰብከውን ከሆነ ቀን የለቀሙ ሌት ይቅሙ የሚባለው ለሱ ነው። እሱ ብቻ አይደለም። እኔስ አንዳንዱ ሰው ለዶክተር አብይ ህልም አየሁለት ወይ ለእንደዚህ ለፓትርያርኩ ለምን ይባላል። አንዳንድ ከፍ ያለ እንደዚህ አይነት ነገር ሲመጣ ሰው ሳይላችሁ ራሳችሁን በሉ እኒያ ቄስ ያሉትን ነገር እሞሃይ እንዳቅምሻልም ነው አይደለም? ይሻላል እንደሱ። ግን ደግሞ እንዳንስተው አንዳንድ ጊዜ እግዚአብሔር ተርታ በሚመስሉ ግን የልቦና ቅንነት ባላቸው ሰው አድሮ ስለ ሀገርም ሊናገር ይችላል። ደግሞ ጨርሶ አይናቅም። ስለ ህልም የምነግራቸው ነገር ጥንቃቄ ያስፈልጋል ነው። ዘርፉ ከትንቢት ነው። የትንቢት አንድ ትንሽዬ ዘርፍ ነው፣ በጣም ንዑስ የሚባለው። ነቢያት ማለት እግዚአብሔር ቃል በቃል የሚነጋገራቸው አባ ሕርያቆስ እንዳለ እስመ መሐንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሮ ገጸ በገጽ እንዳለው
በሚመጥናቸው ልክ አቅማቸው በሚችለው ልክ ይናገራቸው ነበረ። ዋናውን ትንቢት የሚነግሯቸው ግን ቅዱሳን መላእክት ነበሩ። በህልም አይደለም ብዙ ጊዜ ብዬ ነው። ለሁሉም ነቢያት ማለት እነማን ናቸው ከተባለ ነቢይ ማለት ነገን ማወቅ ማለት አይደለም። ቃሉ እንደዛ ነው። ነቢይ ማለት አልፎ የተሰወረውን ወደፊትም የሚመጣውን ነገር እግዚአብሔር የሚገልጥለት ማለት ነው። ነገር ግን ይሄን አንዳንዴ አጋንንት ሰይጣን ምን ያደርጋል መሰላችሁ? በአንዱ ጠንቋይ ያድርና ወይም ደግሞ ነቢይ ነኝ በሚለው ሰው ያድርና እንዲህ ይሆናል ብሎ ይናገራል አይደል? ሂዶ ራሱ ይሰራዋል። ከዛ ምን ይባላል? ትንቢቱ ተፈጸመ አይደለም? እንደዛ ነው። በዚህ ዘመን በጣም ብዙ ትንቢት ይነገራል። ሁላችን ትንቢት ተነግሮብናል አይደል? ብዙ ሐሰተኞች ትንቢት በግለሰብም በቡድንም ይናገራሉ አይደል? ቤተክርስቲያናችን ላይ ብዙ ነገር እንናገራለን የሚሉ ራሳቸውን እዚያ ማድረግ እንደደረሰ አድርገው የሚቆጥሩ ሰዎች አሉ። እና በጣም የምትጠነቀቁ ለራሳችሁ ህልም ብቻ አይደለም፣ ነገን አውቃለሁ ብሎ ከሚነግራችሁ ሰዎች ራሳችሁን ጠብቁ። ዛሬ ቤተክርስቲያንን በጣም እያወካት ያለው ነገን እናውቃለን የሚለው ሰው መብዛቱ ነው። ትንቢት አለቅጥ በዝቷል። ስለዚህ እንድናስተው ነቢይነት ግን ምን ማለት ነው ከተባለ ነቢያት እነማን እንደሆኑ አባ ሕርያቆስ ቁልጭ አድርጎ ነግሮናል። ምን አለ? ሰው ነቢይ መሆኑን የምናውቅበት መስፈርት ምንድን ነው? ናጥሪ እንከ ብሎ ሲመክረን በአዳፌ ነፍስ ላይ ምንድን ነው? ናጥሪ እንከ ብሎ ትህትና ዘምስለ ንጽህና። ነቢይ የሚያሰኘው አንድ መስፈርት ይሄ ነው። እችን ካልያዘ ተውት፣ ውድቅ ነው። ትህትናና ንጽህና በሉ። ትህትናና ንጽህና። ይሄ የሌለው ሰው ምን ሀብተ ትንቢት ይኖረዋል? ምክንያቱም ጌታ ተናግሯል። ብፁዓን ንጹሐነ ልብ፣ ልባቸው ንጹህ የሆነላቸው ምንድን ናቸው? ንጹሐን ናቸው። እነሱ ማንን ያዩታል አለ? ስለዚህ ሰው እንዲህ ያለ የትንቢት መረዳት የሚኖረው ትህትናና ንጽህና። እግዚአብሔር ትሁት ያልሆነ ሰው አይወድም። አይወድም ማለት ረድኤቱን አይሰጠውም፣ ጸጋውን አይሰጠውም። ከሁሉ በላይ ደግሞ አባቶቻችን ጸጋ ስርየተ ኃጢአት ይእቲ፣ ጸጋ ማለት የኃጢአት ስርየት ናት አይደለም? ስርየተ ኃጢአት የሚያገኝ ደግሞ ትህትና ያለው ሰው ነው። ትህትና ማለት አባቶቻችን ምን ይላሉ? የመጀመሪያው ትህትና ራስን ማወቅ ነው ይላሉ። አንተ ምንድነህ? አፈር። አንቺ ምንድነሽ? አፈር። እኔ ምንድነኝ? አፈር። እንዲህ በክብር ያቆመን ማን ነው? አረ ንገሩኝ። ተፈጥሮን አለመርሳት አንድ ትልቅ ነገር። እግዚአብሔር በነፍስ አክብሮ በመንፈስ ቅዱስ አክብሮ በነፍስ ሕያው አድርጎ ቢፈጥረን ነው እንጂ እኮ እኛ አፈር ነበርን። አንድ ሁለተኛ ነገር ወድቀን ስንሰግድ ለራሳችን የምናሳስበው ነገር አለ። ለእግዚአብሔር ስንሰግድ ከዚያ አፈር መፈጠራችን ብቻ አይደለም። ኃጢአት ስንሰራ አስቡት፣ ወድቀን ከጭቃ ተለውሰን ኃጢአት ያልሰራለ መጽሐፍ ሰማይ እንኳ በፊቴ ንጹሕ አልሆነም ብሎ እግዚአብሔር ተናገረ እንዲለን ከድንግል ማርያም በቀር እንኳን እኛ ከጻድቃን ከሰማዕታት እንዲያው ከነጭ ላም ቢፈልግ አንድ ጸጉር ጥቁር ጸጉር እንዳይታጣ እንኳን ከኛ ከጻድቃን ከሰማዕታት ቢፈልግ አይታጣም። ከኛ መካከል ነውር የሌለበት አለ? ስለዚህ እግዚአብሔር የሚያድርበት ሰው ትሁት መሆን አለበት። ስለዚህ ነቢያት ለሚለው ይህን መለኪያ መስፈርት አድርገን መውሰድ እንችላለን ነው። ይህን አንድ ነኝ እንግዲህ ጾመ ነቢያት ካለን እነዚህ ናቸው የጾሙት። ለምን ጾሙት? ሁለተኛ ጥያቄ ነው። ለምን ጾሙት? ለምን ጾሙት ከተባለ ጥንቱኑ ወደዚህ ዓለም ኃጢአት የመጣችው ምንም እንኳ ጥንቱን አመፃ ወጻት መዛግብት እንዳለ ሄኖክ በዲያብሎስ ምክንያት ቢሆን ወደ ሰው ልጆች ግን ድቀት የመጣው አዳም አባታችን የጾም ሕግ በመሻሩ ነው። ኋላም ዳግማዊ አዳም የተባለ ቸሮ መድኃኔ ዓለም ስርዓቱን ሁሉ በጾም ጀምሯል። ስራውን ሁሉ የማዳን ስራውን በአደባባይ የተደረገ የማዳን ስራውን በጾም ጀምሯል። ለምን? ውድቀት የመጣች ጾም ከመሻር ነው። ዛሬ አይታችሁ ከሆነ ፕሮቴስታንቱ ዓለምና ግማሽ ልቡ ፕሮቴስታንት ግማሽ ልቡ ኦርቶዶክስ የሆነ የዘመናችን ወጣት የኔና የናንተ ብጤ በጣም የሚያሰቅቀን የማንወደው ነገር ምንድን ነው? ጾም። ለምን ብትሉ ሰው ውድቀት ላይ መሆኑ የምታውቁት የውድቀት መገለጫ ሰው ጾምን ከጠላ ከተሰቀቀ ውድቀት ላይ እንዳላችሁ በዚህ ወቁት። ሰውነታችን ውድቀት ላይ እንዳለ አዳም አባታችን መቼ ጾም ታዞ ነበረ ትሉ እንደሆነ ጌታ ዕፀ ወገነትን ብላ ዕፀ ሕይወትን ዝም ዕፀ በለስን ግን አትብላ ብሎታል። መቼም
አንቀጽ አለ አይደል? አንዳንድ ነገር የሚተረጎምበት አለ አይደል? አንቀጽ አትብላ ጀርባው ምንድን ነው? እንዴት ዋላችሁ? አረ በደንብ ንገሩኝ። አትብላ ጀርባው ምንድን ነው? ጾም ነው። ምንም እንኳ በለስ አትብላ የተባለበት ብዙ ምክንያት ቢኖረው፣ ስለዚህ አዳም አባታችን የወደቀ በመብል ምክንያት ነው። ስለዚህ ነቢያት ስራቸውን ምን አደረጉ? ጾም አደረጉ። ከውድቀት ለመዳን ከድጋሚ ውድቀት። አንዴ እኮ መርገም መጥቷል፣ አንዴ ፍዳ መጥቷል፣ ሲኦል ተከፍቷል፣ ገነት ተዘግቷል። ግን ደግሞ አንድ ከዳግመኛ በደል ከጥንት አብሶ በላይ ምልዓተ ኃጢአት የሚባል አለ አይደለም? ደግሞ እያንዳንዱ ሰው በየራሳችን የምንሰራው በብሉይ ኪዳን እኮ ሁለት አይነት ኃጢአት ነው ዓለምን የፈትናት። አንደኛው መርገሙ ነው፣ የአዳም ኃጢአት፣ የሔዋን ኃጢአት። ሁለተኛው ሰው በየራሱ የሚያመጣው ኃጢአት ደግሞ አለ። የሰባ ትካት ኃጢአት፣ የሰባ ሰዶም ኃጢአት፣ የሌሎችም የእስራኤል ኃጢአት። ስለዚህ አንዴ ነው። ዋናው የጾሙበት ምክንያት ግን እንዲህ ላለው ልመና ነው። በጊዜው እንደምንነጋገረው ፈኑ እዴከ አንሥ ኃይለከ ወነአድኅነን ለማለት ጌታን ናና አድነን፣ ተቤዠን፣ ከሲኦል እሳት አድነን ብሎ ለመለመን እግዚአብሔርን መለመኛ በጣም ምርጡ መንገድ ምንድን ነው? ጾም ነው። ቀጥሎ ምጽዋት። አይ ጸሎትማም ጊዜ ናድነን እያልን አይደለ? ናድነን ካልሱ ራሱ ምንድን ነው? ጸሎት ነው። ጾምና ጸሎት እኮ አይለያዩም። ተለያዩማ የራባ አድማ ነው እሱ፣ ጾምም አይደለም። እንትን አለ አይደል? ሳይንቲፊካሊ የሚባል ዳይት ይባላል። ለምሳሌ ብዙ ሰዎች ቁርስ የማይበሉ አሉ አይደለም? ደህና ዋላችሁ። ሰው በሐኪም ትእዛዝም ሊጾም ይችላል አይደለም? አልበላው ብሎም ሊጾም ይችላል አይደል? ከዛ ውጭ ጋሽ ግርማ ጽዮን ነፍሳቸውን ይማር ልጄ ይላሉ። አቤት እኔ ሁልጊዜ ሁለቴ ነው የምጾም ይሉኛል። ለምን ስላቸው ገንዘብ የላቸውም ነበረ። አንድም አጥቼ አንድም ጸድቅ ብዬ ይሉ ነበረ። በእርግጥ ያልተለመደ አነጋገር ነው። የሰው ልጅ ሲጾም ጸሎት አይለየውም። ዋናዋ መድኃኒት ግን ዋናዋ እግዚአብሔርን መለመኛ መንገድ ጾም ናት። ስለዚህ የነቢያት ጾም ለምን ጾሙ ትሉኝ እንደሆነ እግዚአብሔርን እናውረድ ለማለት። ኋላ ሶስተኛው ጥያቄ ምንድን ነው? ምን ውጤት አመጣ ነው? አሁን ዛሬ ጀምረን ጾም ጀምረናል አይደለም? ውጤቱን በገሃድ ማየት የሚቻለው ሰው ቢኖር ነው። ለምሳሌ ትልቁ ስጦታ ስርየተ ኃጢአት ነው አይደለም? ስንጾም ጸጋ ክብር እናገኛለን፣ ስርየተ ኃጢአት እናገኛለን፣ በረከት እናገኛለን። ለሰማያዊው ርስትና ሀገር ጎዳና ይጠረግልናል። ለዚህ ነው ቅዱሳን ሁሉ ጎዳናቸውን በጾም ያደረጉ። ስለዚህ ነቢያት ለምን ጾሙ? አምላክን ውረድ፣ ተወለድ፣ አድነን ለማለት። ውጤቱስ ምን ሆነ? ፍቅር ሳቦ ለወልደ አምላክ መንበሩ ወአብጽሖ እስከ ለቦት። የነቢያት ጾም ጸሎት ወልደ አምላክ ወልደ አብ ወልደ ማርያም አካላዊ ቃል ወልደ እግዚአብሔርን ከዙፋኑ ስቦ ሰው እንዲሆን አደረገው። በተድላ መለኮት በድንግልና ተጸንሶ በድንግልና እንዲወለድ አደረገው። በሞቱ በትንሣኤው እንዲያድነን አደረገ። ስለዚህ የነቢያት ጾም ውጤቱ አምላክን ሰው ማድረግ ነው። አሁን እዚህ ላይ እንደው በግልጽ ያለ ነገር እንነጋገር። ደህና ዋላችሁ። የኔና የናንተ ፈቃዳችን በጣም ጥቃቅን ናቸው አይደል? አሁን መንግስተ ሰማያት ፈቃዱ የሆነለት ሰው ብዙ አይገኝም። አሁን ይህን ጨምሮ ብዙዎቻችን እግዚአብሔርን አብዝተን ብንለምነው ምን ለምነው ምንድን ነው? ወይ ትዳር፣ ወይ ስራ፣ ወይ ጤንነት፣ ወይ ደህንነት አይደለም? በጣም የምትፈሩት ምን አለ አባ መዝሙረ ክርስቶስ? ወም ኩሉ እፈር ሲኦለ። ከሁሉ በዚህ ዓለም ላይ መቼም የማይመጣ ነገር የለም። ከዚህ ሁሉ ነገር የምፈራው አንድ ነገር ነው። በጣም የሚያስፈራኝ ነገር ሲኦል ነው አለ። ሲኦል ታስፈራለች? እንዴት ዋላችሁ? አረ በሞቴ እንዴት ዋላችሁ? ሲኦል ታስፈራለች? የእውነት አይመስለኝም። ሲኦልን የሚፈራ ሰው እኮ እንደ ልቡ አይኖርም። በመጽሐፍተ መነኮሳት የተጠቀሰውን በዜና አበውን ያለውን ስትመለከቱ የክርስቲያን ጣዕመ መንግስተ ሰማያትን ምረረ ገሃነመ እሳትን ማወቅ ነው። የገሃነምን መራራነት ብናውቅ ኑሮ እኮ እንደዚህ አንኖርም ነበር። ልክ አንድ ሰው እንዳለ ስልጠና ላይ ሲኦል አለች አለ። አዎ አሉ። አይመስለኝ። ለምን? ሲኦል ብትኖር እናንተ እንዲያትጨማለቁም ነበራ አለ። አይደለም
እውነቱን ነው። እኔ እንዲህ እናንተም እንዲያ በጎውን ጎዳና አንጫወትበትም ነበረ። ንስሐ እንገባ ነበረ። እግር ጠቡ ብዬ 3 ሳምንት አልለመንኩም? ንገሩኝ። እግር ማጠብ ትልቅ ተጋድሎ ሆነባችኋል? 3 ሳምንት ተለመናችሁ ሳታጥቡ የቀራችሁ አስቡት እስኪ። ታዲያ ሲኦልን እፈራለሁ ትለኛለህ? እግር ማጠብ ከብዶ። እናስተውለው ለማለት ነው። ለምን ብትሉ የኛ ጸሎት ምን ቁም ነገር አላት? አባቶቻችን ጾሞ እግዚአብሔርን ሰው አድርገውታል። እግዚአብሔርን ከዙፋኑ ወርዶ እንዲያድናቸው አድርገዋል በጾማቸው። እኛ ጾመን ታዲያ እግዚአብሔር ምን ይነሳናል? ለአባቶቻችን ጾም ሰው ከሆነላቸው ለእኛማ ምን ይነሳናል? ወገኖች ያስቡት እስኪ። ወርዶ ተወልዶ ተሰቅሎ ሞቶ ተነስቶ ፈቃዳችንን ሁሉ የመዳን ፈቃድን ሁሉ ፈጽሞ መንገዱን ጠርጎ ሰጥቶን ሄዷል አይደለም? ያን ተከትሎ መሄድ ቸግሮናል። ግን ስንጾም ስለ ትዳር፣ ስለ ስራ፣ ስለ ጤና አንለምን እያልኩ አይደለም። ከሁሉ የሚቀድም ልመና መንግስተ ሰማያት ነው። ከሁሉ የሚቀድም ልመና ምንድን ነው? አረ ንገሩኝ። መንግስተ ሰማያት ማለት ደግሞ መድኃኔ ዓለም ቸሩ አምላካችንን መውደድ ነው፣ ፍቅሩን ነው። መንግስተ ሰማያት ማለት ራሱ እግዚአብሔር ነው በእውነቱ። ስለዚህ የነቢያት የጾማቸው ዋጋ ይህንን ይመስላል። ባጭር ይህን ክፍል 1 ገታን። ክፍል 2 የዚህ ጾም ስም ምንድን ነው? እግረ መንገዱን ከዚያ ውስጥ እንዴት እንደምንጾም እንማር። ይሄ ጾም ከ10 በላይ ስሞች አሉት። ለጊዜው ግን 6 ወይ 7ቱን ላንሳ። ይሰማችሁኝ ነው? አንደኛ በሉ። አረ በደንብ በል እናንተም። ጾመ አዳም ይባላል ይሄ ጾም። ጾመ ማን? ጾመ አዳም ካልን ከጀርባ ከአዳም ጀርባ ማን አለች? አረ እንደው መጀርባ አይደለች መጎኑ ነው ያለችው። ስለዚህ ጾመ አዳም ካለ እግረ መንገዱን ጾመ ሔዋንም ማለት ነው። ክፋተኛ ሰው አንድ ሰው ከዓመታት በፊት መጥቶ ምን ብሎ ይጠይቀኛል? ሴት ናት እንጂ መጽሐፍ ቅዱስ ጠቅላላ ትእዛዙ የተጻፈው ለወንድ ነው፣ እኔን አይመለከተኝም፣ ስለዚህ እግዚአብሔር ሊኮንነኝ ነው አለች። አይ በወል ስርዓት ነው የተጻፈው። አትስረቅ ነው እንጂ አትስረቂ አይልም አይደለም። ስለዚህ ልትሰርቂ ነው። እንዴት ዋላችሁ? እንዲያማ እንዳትለኝ። ለምሳሌ ቤተ እስራኤል ሲባል አሁን ቤተ እስራኤል ይባላል አይደል? ቤተ እስራኤል በሴት ነው በወንድ ነው የሚጠራው? በሴት ነው አይደለም? ግን ቤተ እስራኤል ሴት ብቻ ነው ያለው? ዞሮ ዞሮ ማንንም ያጠቃልላል? ወንዱንም ያጠቃልላል። ኢትዮጵያ በሴት ነው የምትጠራ በወንድ ነው? ንገሩኝ። ስለዚህ ኢትዮጵያ ሲባል እኛን አይመለከተንም? በስመ ማኅደር ይጼውዕ ኀዳሪ በሚለው ኢትዮጵያ ማለት እኛ አይደለንም ነን? ስለዚህ በዚህ እንያዘው እናስተውለው። ስለዚህ ጾመ አዳም ሲባል ጾመ ሔዋንም ማለት ነው። አዳም አባታችን መቼ ጾሞታል ትለኝ እንደሆነ ታሪኩን ባጭር እናደርገዋለን። አዳም አባታችን እግዚአብሔር ፈጥሮ አክብሮ 7 ሀብታት ሰጥቶ በገነት አኖረው። እንደምታውቁት ለዘመናት አባቶቻችን 7 ዓመት ከ3 ወር ከ17 ቀን፣ አንዳንዶቹ ከ1 ወር ከ17 ቀንም ይለዋሉ፣ በገነት ኖረ በተድላ በስብሐተ እግዚአብሔር። ኋላ ጸበለስ በልቶ ምክረ ከይሲ ሰምቶ ጸበለስ በልቶ ከፈጣሪው ተጣልቶ ከገነት አስወጣው። በሞተ ስጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ፈረደበት። እርሱም አምላክ ፈታሄ ብቻ አይደለም መሐሪ ነው እኮ ብሎ ነው ንስሐ የገባ። የአዳም ንስሐ እንዴት ያለ ነው ቢሉ አባቶቻችን ምን ይላሉ? እናታችን ሔዋን ናት የጾም ምክር ያነሳች ይላሉ አባቶቻችን። እግዚአብሔርን እኮ እንዲያርገን ብንለምነው ይሰማናል ብላ አለች፣ ያነሳች። ተስማሙ አባቶቻችን። ጥቂት ውሃ ካለበት ቦታ ሱባኤ ገቡ። ታሪኩን ስለምታውቁት ያው ጊዜ አልወስድበትም። 35 ቀን ቆይቶ ያ ጠላት መጣ አይደለም? ያክፉ ጠላት ስም አይጠሩ መጥቶ ገብርኤል ነኝ ብሎ አታለላቸው አይደል? አባታችን አዳም እንኳ የፍጡር ቃል ሰምቼ ነው የተጎዳው፣ እዚህ በኋላ ፈጣሪ ራሱ መጥቶ ይናገር ብሎ ነበር። እሷ ግን መሰስ ብላ ወጣች። የዋህ ናት፣ ግን ሲበዛ ያሳስታል፣ አስቸጋሪ ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? የዋሃት በልክ ነው፣ መጠን አለው። ጅልነት እንዳይሆን መጠንቀቅ ነው። አንዳንድ ሰው የዋህ ነኝ እያለ ጅልም ይሆናል። የዋሃት መንፈሳዊ ነገርን አይጎዳም። ስጋዊ ነገር ሊጎዳ ይችላል። መንፈሳዊ ነገርን ከጎዳ ጅልነት እንጂ የዋህነት አይደለም። እሱ ከእግዚአብሔር ጋር ካጣላ ቅድስናን ካጠፋ እሱ የዋህነት አይደለም። ማወቅ አለብን።
ወጣች፣ ተከትሏት ሄደ። ኋላ ገነት በሳት የተቀጸረች ናት። አወቃችሁኝ ወይ ብሎ ይላቸዋል። ገብርኤል ነኝ ብለህ ምን ገብርኤል ፈጣሪያችሁ ያጣላችሁ ርስታችሁ የነቀልኳችሁ ጥንተ ጠላት ነኝ ብሎ ያን መልክ ቢገልጽባቸው እንደ ሻሽ ተነጽፈዋል። እዚያው 3 ቀን ቆይተዋል። ቅዱስ ገብርኤል አፋፍሶ ወስዷል። ልብ በሉ ጾም ከጀመሩ 35 ቀን ነበር አይደለም? አረ ንገሩኝ። ከዚያ ወድቀው ስንት ቀን ቆዩ? 3 ቀን ደምሩልኝ፣ 38 ሆነ። ኋላ ቅዱስ ገብርኤል ቢመጣ ጠውልጓ አየው አባታችን አዳም። ያው እሱ ከጠወለገው እሷም ጠውልጋለች፣ ግን ሴት ራብ ትችላለች ይባላል አይደል? እኔ የገረመኝ ነገር አንድ ቦታ ለስራ ሄጄ አንዲት በጣም የተቸገረች እናት አሉ ተብሎ ላይ ገባሁኝ። መጀመሪያ አውቃቸዋለሁ፣ ቀጭን ናቸው። ተቸግሮ ተብሎ ስገባ ግን እንደው ፍንድቅድቅ ብሎ ቁጭ ብሎ ውፍረት ምናምን ግራ ገባኝ። እንዳልጠይቅ እንደ ያዝኑብኝ ሆነ ነው። ኋላ አንቺ እናት አልኩኝ፣ ያው ትንሽ ቅርርብ ስላለን አቤት ቸግሮሽ መከራ ደርሶብሽ እንደው ረሃብ ጥም አጎሳቆሎሽ ተብሎ ሰምቼ ምን ነው አወፈርሽ ስላለ አይ ልጅ መቼ አውቀኸው ሴት ልጅ ከምቾት ይልቅ መከራ ነው የሚያወፍራት። በነገራችሁ ላይ የሜንታል ዲስኦርደር ያለባቸው ወይም ደግሞ በጣም ጭንቀት ያለባቸው ሰዎች ይወፍራሉ አይደለም? ጭንቀት ግን እንደኔ አይነቱ አይደለም። እንደዛ ለሰጠው ነው። እና እናታችን ሔዋንም ያው ነው ርቧት ነበር። ኋላ ምን ሆነ ነው ቢለው መልአኩ እርቦኝ አለው አባታችን አዳም። አይ ለፈጣሪ ጠይቅልሃለሁ ብሎ ሄዶ ለፈጣሪ ጠይቆ ኋላ የገነት አዕዋፍን እዘዝለት አለው። አዘዘለት። እንግዲህ እኔ ዛኔ ይገርመኛል። ያን ያክል የገነት አዕዋፍ መጥተው ዛሬ ኢትዮጵያ ላይ ቢያስቀምጡ እኮ ስንት ረሃብተኛ ይጠግናል። 12 ዋሻ መልለስ ሲል አንዱ ዋሻ ምንድን ነው የሚለው? መጠነም እንዳፈሐጽ አይደለም የሚለው? አንድ ቀስት ተወርሮ የሚደርስበት ቦታ በጣም ሩቅ እኮ ነው። ያን ያክል ሞሉለት። ኋላ ግን አብርል አዝርል የሚባሉ አዕዋፍ ልሳናቸውን ያውቃልና ኔድ ሲባሉ ስንቁን ቋጥሮ እኔማ ገነት ነው ገብቼ ማድር እንጂ ከዚህ አልኖርም ብሎ እነሱ በክንፍ ሲበሩ እሱ በእግሩ እየሰገረ ገነት ደረሱ። እነሱ በረው ገቡ፣ እሱ በየት ይግባ። ዲያብሎስ በዛ ሲመላለስ አገኘው። ያው እንደምታውቁት ካልገድልኩት አላልፍም ብሎ ወገውን ሰበረው። እንግዲህ 3 መዓልት 3 ሌሊት ያቺ ድንጋይ እንደ ደብተራ እንደ ድንኳን ሆናለት ቆይቷል። 38 እና 3 ቢገጥሙት 41 ይሆናል። ከዚያ በኋላ ወይቤ አዳም ኤሎሄ ኤሎሄ ላማ ሰበቅታኒ። አንድ ጊዜ ነው አዳም አምላኬ አምላኬ ለምን ታደገኒ ብሎ አሰምቶ ጮኸ። ጌታ መስቀል ላይ የጮሃት እችን ነው። አዳም አባታችን በ41ኛው ቀን ጾሙ የጮሃት ጮኸት ክርስቶስ መድኃኔዓለም መስቀል ላይ ሆኖ ጮሃታል። ዳዊትም በመዝሙሩ ጮሃታል። የነቢያትን ጮኸት አንደበት አድርጎ ዳዊት ነቢያትን ሁሉ ወክሎ ጮሃታል። መዝሙር 21 ላይ ገና በማንሻው። ስለዚህ ይህች ጾም ጾመ አዳም ተብላለች። ልብ በሉ የአባታችን አዳም ጾም አባታችን አዳም ጾመ፣ አምላክ ሰው ሆነ። አባታችን አዳም ጾመ፣ ተስፋ ድነት ተሰጠው። በነገራችሁ ላይ ከሚያስፈልጉ ነገሮች አንዱ ተስፋ ነው አይደለም? በምድርም እንዳንጠፋ አሁን የጥፋት ዳርቻ ላይ አይደል ያለነው? እመጣ እደርስ እያለ ነው አይደለም? መጥፋታችን ቀርቦ ፈጥኖ እየቀረበ ነው። ዓለም አንድ ሆኖብናል። ጠላት ተባብሮብናል። የሚገርማችሁ ነገር ለወትሮ አሜሪካ አንድ ሀገር ላይ እንደዚህ ስታተኩር እኔ ብዙ አላይም፣ አልፎ ካልሆነ በቃ ወይም እንደነ አፍጋኒስታን ምናምን ያለ ከሆነ አሸባሪ ቡድን መጥቶ ያጠቃብኛል ብላ ከሰጋች፣ በተቃራኒው ግን አሁን እየረዳች ያለችው አሸባሪውን አይደለም። ደህና ዋላችሁ። እኔ እንደዚህ አይቻልም። አሸባሪ በድብቅ ትረዳለች። በነገራችሁ ላይ ኢስላሚክ ስቴት የሚባል ታውቃላችሁ አይደል? ኢስላሚክ ስቴት ወይም አይኤስአይኤስ ብዙዎቻችሁ የምታውቁት ኢትዮጵያውያንና ግብፃውያንን ሲያርድ ነው አይደል? ኦርቶዶክሳውያንን። አይኤስአይኤስን የመሰረተችው አሜሪካ ነች እንድታውቁት። ግን እግዚአብሔር ደግ ነው፣ በገዛ ጨንገሯ ሲያስገርፋት ኖሯል አይደለም? አዎ የእሱ ፍርድ ነው እንጂ አይኤስአይኤስ የተመሰረተው በአሜሪካ የደህንነት ሰዎች ነው። የታጠቃቸው መሳሪያዎች በሙሉ አሜሪካ ሰራሽ ናቸው። በድብቅ ታደርገዋለች ብዬ ነው። በአደባባይ ግን አልነበረም። ዛሬው በአደባባይ ተገልጣለች። አሜሪካን ብቻ አይደለችም፣ አውሮፓ በጠቅላላው ወደ 50 የሚሆን ሀገር ወይም የአውሮፓ ህብረት የሚባል 28 ያክል ሀገራት አለውን አንድ ተቀንሶላቸዋል። እነዚህ ሁሉ አንዱ ነውባታል። ራሻ እና ቻይና ነው አይዞሽ የሚለው አይደለም። እነሱንም አናምናቸውም። በነገራችሁ ላይ በፖለቲካ ዓለም ወዳጅ የሚባል ነገር የለም። ደህና ዋላችሁ? ኧረ እንዴት ዋላችሁ? በፖለቲካው ምድር አንድ ሀገር ቀረበ ማለት ካንተ ያየው ነገር አለ ማለት ነው። ውሻ ለምሳሌ ጅራቱን
እያወዛወዘ ከቀረበ አንተ ጋር ስጋ አለ ማለት ነው። ከስንት አንድ እንደው ታማኝ ውሻ ጌታውን ሲያይ እንደዚህ ሊያደርግ ይችላል። ወይም ያዞንባ ኋላ ለመንከስ እንዲሉ አባቶቻችን። ለሁሉም መጥፋታችን ፈጥኖ ፈጥኖ የሚደረግ እየመሰለ ነውና ስለ መዳን አድነን አምላኬ አምላኬ ለምን ተውከኝ ብሎ መጾም አይገባም። በዚህ ወቅት አሁን ጾማችን እንዲህ ከማለት ጋር ለምን ተውከን ግን መልሱ ከባድ ነው። ለምን ተውከን ስንለው እግዚአብሔር እኮ ቃል በቃል ምንድን ነው የሚለው? መቼ ነው የተውኳችሁ እናንተ አይደል የተዋችሁኝ? ያስገርመኛል። ይህ እኮ ነው የሚያውቅ። አስቡት፣ ድጋሜ ልበል፣ ለምን ተውከን እንበለው ግን መልሱን እናውቀዋለን። አሁንም ቢሆን ለምን ተውከን ለማለት የእግዚአብሔር ሁነን ነው። የእግዚአብሔር ሆኖ ለምን ተውከን ቢሉት ይመጣል። አሊያ ግን ለምን ተውከን ስትሉ አይ እኔ አልተውኳችሁም እናንተን የተዋችሁኝ ነው መልሱ። አባታችን ጾመ አዳም ይባላል። ሁለተኛው ጾመ አበው ቀደምት ይባላል። የቀደሙ አባቶች አዳም አባታችን ብቻ አይደለም የጾመ። ለምሳሌ 10 አባቶች ከአዳም ቀጥሎ ያሉ 9 አበው ጸዋሚ እንደነበሩ በቤተክርስቲያን ይነገራል። አባታችን ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ፣ ከሱም በኋላ እነሴም፣ ከዚያም በኋላ አብርሃም፣ ይስሐቅ፣ ያዕቆብ፣ እነ ዮሴፍ ደቂቀ እስራኤል፣ ከዚያም በኋላ ቅዱስ ሙሴ ነው። በዚያ በደብረ ሲና ተራራ ራሱ ተናግሯል። በዘዳግም 9:9 40 መዓልት 40 ሌሊት መጾሙን ነግሮናል። በዚያ ወራት ምግብ እንዳልቀመሰ ራሱ ነግሮናል ቅዱስ ሙሴ። አበው ልብ በሉ፣ አበው ሕግ ሳይሰራላቸው ጾሙ፣ ጸልዩ፣ እንዲያድርጉ የሚል ሕግ ሳይሰራላቸው በዘመነ አበው የነበሩ ቅዱሳን አባቶቻችን ለእግዚአብሔር መስዋዕት ያቀርቡ፣ በጾም ያመልኩ ነበረ። ስለዚህ ምን ተባለ? ጾመ አበው ቀደምት፣ የቀደሙ አባቶች ጸሎት። አሁን ትልቁ እንድትይዙት የሚያስፈልገው ነገር የሰው ልጅ መምሰል ያለበት የቀደሙ አባቶችን ነው አይደለም? አብርሃምን መምሰል አለብን። ይስሐቅን፣ ያዕቆብን መምሰል ይገባል። ከዚያም በኋላ የተነሱ ከቅዱስ ሙሴ በኋላ የተነሱ አበውም በተመሳሳይ ይጾሙ ነበረ። እንዲያውም እኮ ከነቢያት መካከል አንዱ አባታችን ቅዱስ ዳዊት ምን ይላል? ወቀጻይክዋ በጾም ለነፍሴ፣ ነፍሴን ሰውነቴን በምን ቀጣኋት ይላል? በጾም። ሰውነት በጾም ካልተቀጣች ፍሬ አታፈራም። ስለዚህ እንደ አበው እንኳን ሕግ ተጽፎልን ያም ባይሆን ልቦናችን የሕግ ሰሌዳ ነውና ያን አስቦ መጾም ይገባል። አበው በተለይ አብርሃም አባታችን የመንግስተ ሰማያት አበጋዝ እንደተደረገ እኛንም መንግስተ ሰማያት ጾም ልታስገባን ይቻላታል በእግዚአብሔር ቸርነት። ሁለተኛው እሱ ነው። ሶስተኛው በጥሬው ቅድም ተናግረነዋል፣ ጾመ ነቢያት። በጥቅሉ ጾመ ነቢያት። ነቢያትም ቢሆን ቅድም እንደነገርኳችሁ የጾሙ አንድም ራሳቸውን ከኃጢአት ለመከላከል። ደህና ዋላችሁ። የጾምን ዋጋ ማወቅ ከፈለጋችሁ እዚህ ላይ አንዲት ሀተታ ልስጣችሁ። ጾም ማለት በጥሬ ትርጉሙ መከልከል ነው ተብሎ ሲተርጉም ትሰማላችሁ አይደለም? ትሰማላችሁ አይደለም? መከልከል ከምን ንገሩኝ? መከልከል ከምን? ከኃጢአት። ገብቷችኋል? ለዛ እኮ ነው ህዋሳትን፣ ጾም ማለት ህዋሳትን መቆጣጠር። ቅዱስ ያሬድ እንዳለ አይን ክፉ እንዳያይ። ክፉ ማየት እኮ በጣም አሁን ብዙ ሰው ክፉ እንዳታይ ተብሎ አሁን ስብከት መምህራን ያስተምራሉ አይደል? ዝም ብለህ ሰምተህ ትተው ትሄዳለህ። አይን ከክፉ መከልከል ምን ማለት ነው? ለምሳሌ ላስረዳችሁ፣ ሁለት ምሳሌ ብቻ ልስጣችሁ። እቤት ትገባለህ አይደል? ቴሌቪዥን ይከፈታል። ቴሌቪዥን ቻናል ላይ ስትመርጥ ከተቻለ የዜና ቻናል አድርገው፣ ሲሆን አለማየትም አንድ አማራጭ ነው አይደለም? ነው አይደለም? ከሆነ ደግሞ የዜና ይሻላል። ለምሳሌ የፊልም ኤምቢሲ ምናምን ብለህ ትከፍተዋል አይደል? እዛ ግዱን ራቁቷን የሆነች ሴት ትመጣልሃለች። አትመጣም? ትመጣለች። እሱን ካየህ የአይን ጾም ምን አለ? ፈረሰ። ስለዚህ እቤት የምታየው ቴሌቪዥን፣ እጅ ላይ ያለው ሞባይል አለ። ሞባይል ለምሳሌ ጓደኞችን ይሄ ፎቶ የሚለጥፉ ሴቶች ካሉ ዝም ብሎ 10 ጊዜ አልፎ አልፎ መቼም ችግር የለውም። በነገራችሁ ላይ ፎቶ በመለጠፍ ጉዳይ ላይ ሲከራከሩ አንድ ፌስቡክ ላይ አየሁኝ። ሰው ስለ አድኖ ነው እንጂ መለጠፍ ያለበት ፎቶ አይደለም የሚለው። እንደኔ ደግሞ አማራጭ አተን ነው እንጂ ስለ አድኖ ፌስቡክ ላይ መለጠፍ የለበትም።
አውቃለሁ ከሚያደርጉት ሰዎች ዋናው እንደሆንኩ። መቼም ስላዱን እኔ በአገልጋይ ደረጃ መቼም ብዙ የለጠፍኩ እኔ ነኝ። አማራጭ የማጣት ነው። ለምን ጽሁፉን ዝም ብዬ በባዶ እንትን ስለው ብዙ ሰው አያየውም። ከስዕል አድኖ ጋር ሲሆን ግን ብዙ ሰው ያነባዋል። እንዲያነቡት ነው እንጂ ያ የምትለጥፉት ስዕል አድኖ የተቀደሰ ስዕል ሄዶ የፌስቡክ ጋለሪ ላይ የሚቀመጠው አይደለም። ሲቀመጥ ከማን ጋር ነው? ራቁቷን ከሆነችው ሴት፣ ከግብረ ሰዶማዊ፣ ከዘማዊ፣ ከእኔ ብጤ ኃጢአተኛ ከዛ ሁሉ ሰው ፎቶ ጋር አብሮ አይደል ጋለሪ ላይ የሚቀመጥ? ይሄ ለስዕል ይመጥናል? እኔ እንደውም በሞቴ ፎቶቸው የሚለጥፉ ይሻሉኛል እንደ እውነቱ። ለምን እንዲህ አይነት ክርክር አታምጡ። እንዲያው ዝም ብሎ ፎቶ መለጠፍ አለ። የራስህን መጀመሪያ መማር ነው። ራስህ ካለጠፍክ ይበቃል። ምክንያቱም የፌስቡክ ፕላትፎርሙ ያንተን ፎቶ እንድትለጥፍ ነው እንጂ ለስዕል ተብሎ የተዘጋጀ አይደለም። ለዛ ካልክ ዌብሳይት አዘጋጅተህ በጥንቃቄ እዛ ላይ ማስቀመጥ ነው። ነገር ግን ያም ሆኖ ፎቶ ሲለጥፍ መቼም ፕሮፋይል አለ። ከዛ ውጭ አልፎ አልፎ ለጉዳይ የሚለጥፉ ሰዎች እንኖራለን። ግን አንዳንድ ሰዎች አሉ ነጋ ጠባ አንዴ እንደዚህ ብለው ደግሞ ላይኛው እንደዚህ ብለው ደግሞ አንድ ጊዜ ወደ ላይ ብለው ደግሞ አንድ ጊዜ እሱ ሁሉ አላረካችሁ ሲል እህቶቻችን ምንድነው ፎቶ የሚነሱ ዳሊያቸውን ዞር አድርገው። እንዲህ ያሉ ሴቶችን በሞቴ አንፍሬንድ ብቻ ሳይሆን ብሎክ አድርጓቸው። ደህና ዋላችሁ። በደሉ የጋራ ነው። አንተ አይነ ሲሳሳት እሷም አንተን በማሳሳት ትጠየቃለች። አንተን በመሳሳት ትጠየቃለህ። ገብቷችኋል? ፎቶ ስትለጥፉ በስርዓት አለ አይደለም? ክርስቲያናዊ ስርዓት ያለው እንደው ሲሆን ባይለጠፍም ችግር የለም። ግድ ሆኖ ካስፈለገ ግን ስርዓት ያለው ሰው አይቶት ቢያንስ የማይደናቀፍበት። እንዲያውም እንደ እውነቱ እንደኔ አይነት ፋጉያ ምናምን ካልሆነ ጉፋያ ነው መሰለኝ የሚባለው። ጉፋያ ታውቃላችኋል? መልክ ያላችሁ ሴቶች አትለጥፉ፣ ይቅርባችሁ። እንዲያውም እናንተም ቢሆን ለምን ነገምና ከብራት ቅድስት ጣጦስ መጽሐፍ እንደሚነግረን በዘመኗ በደም ግባት የሚተካከላት የለም። ሰው ካያት ዘንዳ ልቡናው መደንገጡ ስለማይቀር ሁሌ በአይነ ርግብ ተሸፍና ነው ለሰማዕትነት የበቃቸው። ለመጨረሻ ጊዜ መልኳን ያየው መኮንኑ ነው በግድ ገልጦ እንዳያትም አላስችል ብሎ ንግስት ላድርግሽ የኔ ሆኜ እስከ ማለት ደርሷል። ስለዚህ አንዲት ሴት በትክክል ብትለብሽም ፎቶ ስትለጥፊ አይቶ በቃ ከዛ ኮሜንት ላይ ስትገቢ የኔ ማር የኔ ምናምን የምታዩት ነው አይደለም። ስለዚህ እናስተውለው ብዬ ነው፣ እንየው ብዬ ነው። ጥንቃቄ እናድርግ። እንቅፋት የአይን እንቅፋት ማለት እኮ ነው። እንደዚህ አይነት ሰዎችን አንፍሬን ማድረግ ወይ አንፎሎ ማድረግ ወይ ብሎክ ማድረግ። ከዛ በኋላ ያን ሰው አታየውም። ብዙዎቹ ደግሞ እንደዚህ አይነት ነገር የሚለጥፉ ስቶሪ ታውቃላችሁ፣ የፌስቡክ ስቶሪ ላይ የሚቀመጠው ፎቶና ቪዲዮ የሚለጠፍበት ስቶሪ ላይ እንደዚህ የሚያደርጉ ሰዎች ካሉ በስተቀኝ 3 ነጠብጣብ ያሉባት ቦታ አለቻል። ስትነኳት ሚውት የሚል አለ። ከዛ በኋላ የዛን ሰው ፎቶ አታይም። ሌላውን ጽሁፍ ታይለታለህ፣ ፎቶውን ግን ላይ ያመጣል። ሚውት በለው። እንደ ቲቪው እኮ ነው። ቲቪውን ሚውት ካልከው ድምፅ አያወጣም አይደል? ልክ እንደዛ ነው። ስለዚህ ጥንቃቄ ማድረግ ይገባል። አይን መጾም ማለት እኮ አንዱ እሱ ነው። ሁለተኛ ነገር መንገድ ላይ ስትሄድ መቼስ የመከራ ዘመን ነውና ገልመጥ እያልክ መሄድ ጥሩ ነው አይደለም? ማጅራት መቼ አለ፣ ስንት ነገር አለ። እዚህ በፊት አልነገርኳችሁም? ሲመሽ ስትራመዱ ማጅራት መቼ እየተከተላችሁ መሆኑን የምታውቁት በሁለት መንገድ ነው ብያለሁ አይደለም? አንደኛው ኮቴ ይመሳሰላል። የእናንተን እግር እየተከተለ ከሆነ ኮቴያችሁ ከተመሳሰለ እየተከተላችሁ ነው ማለት ነው። ሁለተኛው ጥላችሁ እኩል ነው የሚሆነው፣ እኩል ነው የሚሄደው። በአውዛ መብራት ላይ ሲደርሱ ጥላው እኩል ከሄደ ያን ጊዜ እንደ ቀነኒሳ በቀለ እፍ ማለት ለምን ይመታላ ችግር ነው። ስለዚህ ወንድ ልጅ መሸት ካለ ሴት ልጅ ምን ሲያደርግሽ ታመሻለሽ? አዎ በሰዓት ነው። እንኳን ሌላ ቤተ ክርስቲያን ነኝ ብለሽም ቢሆን ብቻሽን ሌሊት አትሄጂ፣ አታምሺ። ከወንድ ጋር ከቤተሰብ ጋር ነው መሄድ። ሌሊት መሄድ ካስፈለገ ብቻ አይኬድም። ለምን አለ ሰዓት እየሄዱ ምን ነገረኛ ያሰኛሉ ይባላል። አዎ ጥንቃቄ ያስፈልጋል። ወንድ ከሆነ ደግሞ ከመሸብህ ሁልጊዜም ገልመጥ እንኳን አንተ ሩጫ ላይ ታያለ አይደለም? የራስን ብትሮጥ ምን አለው? ለምን በኋላ መጥቶፍሉ ይሄዳል። ስለዚህ የት ላይ እንደደረሰ ማወቅ አለብህ። ግን ደግሞ በጠራራ ፀሐይ ብዙ ገልመጥ አትበል። ለምን ዞር ስትል ያል ጌታ በተራራ ስብከት ከተናገራቸው አንዱ አይቶ የተመኘ
አመነዘረ አለው እንዳትደርስ ደግሞ ማለት ነው። ጥንቃቄ ልክ የእንታ ክንፈ ገብርኤል መምህራችን እንዳሉ እዚህ በፊት ነግሬያቸዋለሁ። የእንታ የዚህ ዘመን ሴት አስቸገረ አይረባ እንደው ምናምን አልኳቸው። ምን ነው አሉኝ። ራቁታቸውን እየሄዱ እና ምን ቸገረህ አሉኝ። እኔ ታዲያ እንዴት ላድርግ? ስናይ ፈተና ነው እና በጣም አስቸገሩን እኮ። አይ ልጄ ስማኝ እንጂ አሉ። አጠፉ እነሱ አልኳቸው። አይ መጀመሪያ አንተ ዓይንህን መግራት ሳትችል ስለ እነሱ ኃጢአት ምን አሳሰበ? እነሱ ልብስ ትውዝፍት ይባላል ምንዝር ጌጥ ማጌጥ ፈተናቸው ነው አይደለም? አንተ ማየት ፈተናው ነው ባል ራስን ታገል ይልቅሳሉ። መጀመሪያ ግን ያ ማለት እናንተ ትክክል ናችሁ ማለት አይደለም። እኛም ስተት ነን፣ እናንተም ስተት ናችሁ። ማየቱም ስተት አለው። አይቶ መመኘቱ ነው ማየቱ አይደለም ችግሩ፣ አይቶ መመኘቱ ነው። ስለዚህ ይሄ ነው ገብቷችኋል? ህዋሳትን ከዚያ በኋላ አፍንጫን ታጾመዋለህ፣ ጆሮን ታጾመዋለህ፣ እጅ እግርህን ታጾመዋለህ። እና ይሄንን ማስተዋል ይገባል። እንዲያው ጾመ ነቢያት ብለን ስንል እንዲያው አንዳንድ ጊዜ አባቶቻችን ነቢያት ራሳቸውን ከኃጢአት ለመከልከልና አምላክና ውረድ ብሎ ለማለት ስንል ራስን ከኃጢአት መከልከል የሚባለው በዚህ መንገድ ስለሆነ ማለት ነው። እግዚአብሔር አምላካችን በቸርነቱ ይርዳን። ከዚህ በኋላ ባጭር እናድርግ። ይሄ ሶስተኛ ነው አይደለም ጾመ ነቢያት። አራተኛው ጾመ ሐዋርያት ይባላል። ለምንድን ነው ቢሉ አባቶቻቸው ነቢያት የጾሙትን ጸጋ ክብር በረከት ሲሹ እኛ ምን ጾመው ብሎ ሐዋርያት ይጾሙት ነበረ በዓመትና ጾመ ሐዋርያት ተብሏል። 4 አምስተኛ ጾሙ ጾመ ማርያም ይባላል። ለምን? ድንግል ማርያም ጌታን በድንግልና ጸንሳ ባለበት ወራት ላይ ጌታዬን ፈጣሪን እንዴት ዝም ብዬ እወልዳለሁ በሚል ለአኮቴተ ዚአሁ በድንግልና ጸንሼ በድንግልና ልወልድ ላስቻለኝ ለምስጋና በድንግልና በህቱም ድንግልና ስለጸነሰችው ለዚያ ምስጋና አንድም እመቤታችን ከነቢያት ወገን ትቆጠራለችና ምልዕተ ጸጋ ብሏት ቅዱስ ገብርኤል ከጸጋዎች አንዱ ሀብተ ትንቢት ነው አይደለም? እመቤታችን ትንቢት ተናገራለች አይደለም? ከትንቢቷ መካከል አንዱ ምንድን ነው? ናሁ እምይእዜሰ ያስተብጽኡኒ ኩሉ ትውልድ። ይሄ ትንቢት ነው አይደለም? ወነሶቶሙ ለኃያላን መናብርቲሆሙ ትንቢት ነው። ስለዚህ እንደ ነቢያት አባቶቿ እሷም ጾመዋለችና ጾመ ማርያም ይባላል። ስድስተኛው ስሙ የህዳር ጾም ይባላል አይደለም? ኧረ ንገሩኝ፣ ኧረ በሞቴ ንገሩኝ። የምን ጾም? የህዳር ጾም ይባላል። ለምን? በህዳር አጋማሽ ስለሚገባ። ምስጢሩ ግን እሱ አይደለም። ህዳር ወሩ የተሰየመው ሀደረ ከሚል ግስ ነው። ትርጉም ለሊቃውንቱ ትተን ማለት ነው። ሀደረን ደግሞ ወዴት ነው የምናገኛት? በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አይደል? ወውቱ ቃል ስጋ ኮነ፣ ቀጥሎ ወሀደረ ላዕሌነ። ስለዚህ አምላክ መውረድ መወለዱ የሚነገርበት ጾም ስለሆነ ጾመ ህዳር የተባለበት ምስጢር ይሄ ነው። 6 አትለኝም? ይሄ 6 ነው። 7ኛ ምን ይባላል? ጾመ ስብከት ይባላል። ባጭር ነቢያት ይወርዳል ይወለዳል ብለው ትንቢት እየተናገሩ ስለ ጾሙት። 8ኛ ብትለኝ ጾመ ልደት ይባላል። ከጾምን በኋላ ምን ጾመው የማንን የልደት ብርሃን ለማየት ነው? የጌታ ልደት። የዚሁ ተቀያሪ ነው ደግሞ ጾመ ጌና ሚሉታል ወይም ጾመ ስብከተ ጌና እንዲህ ያለ ስም አለው። ነገር ግን ጾመ ነቢያት 3 ወገን ናት እንድታውቋት። 40 ለብቻ፣ 3 ለብቻ፣ 1 ለብቻ። ግን እንደዚያ ተብሎ አይቆጠርም። ያው 44 ነው በአጠቃላይ። ግን ለምስጢር እንዲመች 40 የነቢያት ናት። 3ቷ ግን ብዙ ትርጉም አላት። ከብሉይ ኪዳን ጾመ ዳንኤል የሚሏት አሉ። ዳንኤል ምስጢር ሲሻ ስንት ቀን የጾመ? ኧረ እንዴት ዋላችሁ? ስንት ነው የጾመ? 3 ቀን። በአዲስ ኪዳን ጾመ ፊልጶስ ወይም ጾመ አርዲተ ፊልጶስ ይባላል። ዳንኤል ምስጢር ሲሻ፣ የፊልጶስ አርዲት ደግሞ መጀመሪያ አንቀበልህም ብለው አሰቃይተው ገደሉት። አስከሬኑን የተቀደሰ አስከሬኑን በእሳት እናቃጥል ብሎ መልአከ እግዚአብሔር ነጥቆ ኢየሩሳሌም ወሰደው። ሲነጥቃቸው ለካ ቅዱስ ሰው ኑሯል ብለው 3 ቀን እየጾሙ አለቀሱ፣ ለመኑ። በ3ኛው ቀን አምጥቶ ሰጣቸው። ስለዚህ ምን ተባለ? ጾመ ፊልጶስ ወይም ጾመ አርዲተ ፊልጶስ ተባለች 3ቷ ቀን። ሌላኛዋ ጾመ አብርሃም ሶርያዊ ትባላለች። አብርሃም ሶርያዊ ተራራ የነቀለ 3 ቀን ከነ ወገኖቹ ጾሞ ነው። ሌላም ስም አለ። ታዲያ የቀረችው አንዷ ቀን ምንድናት ቢሉ ምን ትባላለች? ገሃድ፣ የልደት ገሃድ ማለት እሷ ናት። በድምሩ ስንት ይሆናል? 44። አበው ለምስጢር 40 የነቢያት 3 የሶስትነት 1 በምስጢር የእግዚአብሔርን አንድነት ብለው ተርጉሟል። 44 ያሉ እንደሆነ ደግሞ ሌላ ሀተታ አለው። ባጭር በዚህ ብቃን።
እግዚአብሔር አምላካችን ከነቢያት በረከት ያሳትፈን። ነቢያትም ቢጾሙ አምላክ እንዲወርድ እንዲወለድ፣ ሐዋርያትም ቢጾሙ ጸጋ ክብር ለማግኘት ነው። አብርሃም ሶርያዊ ቢጾም ተራራ ነቅሏል። ነቀለ ደብረ ወተከለ ደብረ እስኪለው ድረስ። የቅዱስ ፊልጶስ አርድእት ቢጾሙ የእሱን ስጋ አግኝተው ተባርከዋል። ዳንኤል ቢጾም ነቢዩ ቅዱስ ዳንኤል ምስጢር ተገልጦለታል። እና ጾመ ነቢያትን እንዲህ አክብረን ልንጾመው ይገባል። እግዚአብሔር አምላካችን በእውነቱ ጾመን ለማበርከት ያብቃን። ማጠቃለያዋ ግን ቅድም ያነበብኳት ትሆናለች ማለት ነው። ወደ ሳምንቱን ቅዱሳን ለማስታወስ እንዲረዳኝ በአንድ ደቂቃችን ልንገራችሁ። ጌታ እንዴት ያለ ጾም ነው! አሁን ለጸብና ለክርክር ትጾማላችሁ ብሎ ከወቀሰን በኋላ መድኃኒታችን እንዲህ ይላል። እዚያው ምዕራፍ 58 ቁጥር 6 ጀምሮ ታው እኔን ድምፅ አታሰሙ ዘጉልኝ ባካችሁ። እንዴ እኔ ነው መልሳችሁ ወራዳ ገባን። ደህና ዋላችሁ። ይታወቀኛል እኮ ደግሞ በዚህ ዓለም በጣም ከባዱ ነገር የራሳችሁን ድምፅ መስማት ደስ አይልም። እውነት ለመናገር ሁሉም ነገር እኮ ዜማም ሌላ ሰው ሙያም ያለው ሆኖ እንዴ ሙያ እንኳን ቢኖር ሌላ ሰው ሲያዘመው እንዴት ደስ ይላል። አሁን ሰባተ ፍቁር ሲቆም ልክ ሰባተ ፍቁር ላይ ሲደርስ ወጥቼ ነው የሚሄድ። ይሄ ሰው ችግር አለበት እንዴ ሰባተ ፍቁር የሚወጣ ይላሉ። ለሱ አይደለም ጀርባ ሆነው ሲያደምጡት አቤት አቤት ልቦና ወደ ሰማይ ይሰቅላል። እኔ የምጮኸው ሲጮሁ በሰማይ ይቀለኛል። ማህሌት ሙያው የለኝም፣ ግን አንዳንዲት አልፎ አልፎ መቼስ እንደ ጅራፍ ምን ይዛት ቀለማለች አይደለም፣ እሷን አብሬ ከምጮህ ብሎ ሲሰማ ምስጢሩ ሲስማማ ዜማው ጥፍጥናው ልክ የለውም፣ እንዲያው አንድያው ወሰን የለውም እና የራስ ድምፅ ደስ አይልም። ዛሬ ግን በጣም ፈተና ሆኖ ሰው ሁሉ እኔን ጨምሮ የራሳችን ነው ምን ወደ አይደለም ድምፅ ማጉያ አይደለም አገልግሎት ሲባል አምጣልኝ ድምፅ ማጉያ ይባላል። ድምፅ ማጉያ ይዘው ማለት ዝም ብለህ የእውነቴን ነው። ማህሌት የማህበር ጸሎት ነው፣ የግለሰብ ጸሎት አይደለም። እኔ ግለሰብ ይዞ የሚጮህበት አይገባኝም። እኔ በጣም ነው ማዘን። ለምን እንዲያውም የእንታ ፍሬ ስብሐት ምን ይሉኛል አንተ ይሉኛል። እንዲያው ውጭኝ ስሰማው ማህሌቱ አንድ ሰው ብቻ ያለን ይመስል አንድ ሰው ብቻ። ታዲያ አባቶች ምን ያደርጋሉ? ድምፅ ዋጋውን ህማል ቀድሞም የኛ ይንታ አክሊለ ሰማዕት እያሉ ህመሃል ላይ ይቀመጥና በደንብ ይከፈታል። የሁሉን ድምፅ ይስባል። አቤት አቤት ጣይሙ ውጭም ውስጥም ያለው ጣይም እጹብ ነው። እንደመቼም ትምህርት በተለያየ ምክንያት ነው የሚመጣ። እንዲያው በዚህ ላን ሰውዬ ነው። ቁጥር 6 ጀምሮ ማጠቃለያ መልእክት። ይህንን ጾም የመረጥኩት አይደለም ይላል እግዚአብሔር፣ ከላይ ለወቀሳው ነው። ነገር ግን ይላል መልካም ጾም ምንድን ነው? የበደልን እስራት ፍታ ይላል። የበደል እስራት ፍታ እኮ ከማንም አይደለም የራስህን ነው። ንስሐ ግባ ነው በሌላ አንቀጽ። በትርጓሜ ሌላ ሀተት አለው። በእርግጥ ጠማማውን አቅና፣ የተጨነቀውን አድን፣ የአመፃ ደብዳቤን ተው አለና ጾም ምን ማለት እንደሆነች ሲነግር ለተራበው እንጀራ አጥግበው። ምጽዋት ከሌለ ጾም ምን ሙያ አላት? ለተራበው እንጀራ አጥግበው፣ ድሆችን ወደ ቤት አስገብተህ አሳድራቸው። እንግዳ ተቀበል ማለቱ ነው። በሌላ አነጋገር የተራቆተውን የምታይ አልብሰው። ይህንን ያደረግክ እንደሆነ ኋላ ምን አለ? ያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይወጣል፣ ጽድቅህም በፊት ይሄዳል አለና ያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። አልያ ያለ ምጽዋት ያለ ደግነት ያለ ተፋቅሮ ብንጾም ብንጮህ ከእግዚአብሔር ዘንድ የሚሰማ አንዳች ነገር ልናገኝ አይቻለንም እና ይህንን እናድርግ። እንድናደርግም ቸሮ መድኃኔዓለም በይቅርታው ይርዳን። የሳምንቱን ቅዱሳን ስም ላውሳና እንጨርሳለን ማለት ነው። ዛሬ ቀኑ ስንት ነው? ህዳር 15። መልካም ተገናኝተን የነበረ በ8 በአርባዕቱ እንስሳ በዓል ነው። ህዳር 9 ቀን እዚያኛው ጉባኤ የነበራችሁ ሰዎች ተርከናል። ሰለስቱ ምዕት 318ቱ ቅዱሳን ሊቃውንት አባቶቻችን በኒቅያ በ325 ዓመተ ምህረት የተሰበሰቡ አርዮስን ያወገዙ ቅዳሴ የደረሱ 20 አንቀጽ ያለው ቀኖና የደረሱ ፍትሕ ሥጋዊ ፍትሕ መንፈሳዊ ያወጡ ጸሎተ ሃይማኖትን ማንኛውም ምእመን ሳይጸልየው እንዳይውል ስርዓት ሰርተው በቅዱስ አትናቴዎስ አርቃቂነት ሊቃውንቱ ወስነው 318ቱ ጻድቃን ሰማዕታት ሊቃውንት ናቸው። በረከታቸው ይደረብን እና አባ ይስሐቅ ነበሩ። ያን ቀን ደገኛው አባታችን መምህር አካለ ወልድ ረፍታቸው እናስባለን። መምህር አካለ ወልድ ከሞቱ ካረፉ የቦሩ ሜዳው 102 ዓመት ልክ በ5 የእንታ መንክር መምህራችን አባታችን እንደነበሩት በ9 ደግሞ የኔታ አካለ ወልድ ነበሩ። መምህር አካለ ወልድ
እንደ ሐዋርያት ዞረው የሰበኩ ናቸው። እንደ ሊቃውንት ጉባኤ ሰርተው ብዙ መምህራንን ያፈሩ ናቸው። እንደ ሰማዕታት በሚያስተምሩ ጊዜ ግፍ ደርሶባቸዋል። ግፍ ደርሶባቸው ነገስታቱ እንበቀልለው ሲሏቸው አይሆንም ብለው ከልክለዋል። ያ ብቻ አይደለም። ብፁዓን ገባርያነ ሰላም ባለው በማቴዎስ ወንጌል በምዕራፍ 5 ትምህርት መሰረት አጤ ምኒልክን ከአጼ ዮሐንስ ያስታረቁ እሳቸው ናቸው። ወገን እንዳያልቅ እንደሳቸው ያለ አባት ዛሬ መገኘት አለበት ብለን እንጠብቃለን፣ ተስፋ እናደርጋለን። አስታርቀዋል፣ ሀገር ሰላም እንዲሆን ማለት ነው። ከዚያ ውጪ ቦሩ ሜዳ ላይ በነበረው የ1870 ጉባኤ ላይ ያን ቅባ ጸጋ የሚል ነገር ድባቅ ከመቱ ሊቃውንት መካከል ቀዳሚውን ስፍራ ይይዛሉ። ምንም ተከራካሪዎች ሌሎች መምህራን ተጨማሪ ቢኖሩም ማለት ነው። እግዚአብሔር አምላካችን በረከታቸውን ያሳድረብን። እነኛ ደግ ሰው መቼስ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ብለው አጼ ቴዎድሮስ ሲናገሩ አለ ነገር አይደለም፣ ደገኛ ሊቅ ስለነበሩ ነው። በ10 እናታችን ቅድስት ሶፊያ ከደናግል ቅዱሳት ከሀገረ ሮሜ ሰማዕታት ጋር ስንክሳር ታሪካቸው በተወሰነ መንገድ አለ። ሰማዕትነት የተቀበለችበት ነው። ጉባኤ ሊቃውንት ነበር የዚያን ቀን በሀገረ ሮሜ በዘመነ ቅዱስ ድሜጥሮስ አባ ፍቅጦር የሰበሰበው ጉባኤ ነበር። ስለ ጾም ስርዓት የተደረገ ነው። ዛሬ ባሕረ ሐሳብ ተብሎ በቤተክርስቲያናችን የምንጠቀምበት በዓለም ደረጃ ውሳኔ ያገኘበት ቀን ህዳር 10 ቀን ነው የሚከበረው። በ11 የድንግል ማርያም የወላዲተ አምላክ እናት እንደዚሁም የእግዚአብሔር በስጋዌው አያቱ የተባለች ወይም እምሕይወቱ ለዘገብረ ሰማየ ወምድረ ሰማይና ምድርን ለፈጠረ በስጋ አያቱ የተባለች ቅድስት ሐና የእመቤታችን እናት አንድ። ሁለተኛ የዚያን ቀን ቅዱስ ያሬድ ካህን ጦመ ልሳን ልደቱ ነው። በእርግጥ መጽሐፈ ገድሉ አንደኛው እኔም ማውቀው እኔ እጅ ላይ ያለው ሚያዝያ 5 ይላል። ሊቃውንት ግን በትውፊት ህዳር 11ንም ስለሚያከብሩ ምን ችግር አለ? ቅዱስ ያሬድን ዓመት እስከ ዓመት ብናከብረው ህዳር 11 እናከብራለን፣ ሚያዝያ 5 እናከብረዋለን። ያሬድ ካህን ጦመ ልሳን በጊዜው እንተርካለን። በ12 የመላእክት አለቃቸው ቅዱስ ሚካኤል ደህና ዋላችሁ። ቅዱስ ሚካኤልን በብሉይ ኪዳን እንደው መጋቢ ብሉይ እንደው አንተኑ ሚካኤል ዛውረድ ከመና ለእስራኤል የሚለውን ሌሊት ሲሉት ሰምታችሁ ከሆነ መጋቤ ብሉይ መባሉን እያሰብን ከኦሪት ዘፍጥረት ጀምሮ እስከ ትንቢተ ዳንኤልና ከዚያ በኋላ እስካሉት አናቅጽ ድረስ ስትመለከቱት የቅዱስ ሚካኤል ረዳትነቱ፣ የዋህነቱ፣ ቅንነቱ ከሁሉ በላይ የሚያስገርመኝ ከታሪኮች ሁሉ እስራኤልን መርዳቱ። ደህና ዋላችሁ። እስራኤልን ምንድን ነው የሚለው? በትርህ አልወደቀ፣ ጫማ አልወለቀ፣ ተው ልብስህ አላለቀ። አሁን 40 ዘመን እንዴት ቢንከባከባቸው ነው ላለሁ። አሁን ደመና ጋረደ መና አወረደ ሲባል እኮ ቀላል እንዳይመስላችሁ። ደመና ጋረደ ሲባል ደመና ተጋርዶ አይተህ ስለማታውቅ አይገባህም እኮ አይደለም። ደመና ጋረደ ሲባል እኮ 7 ደመና ነው። አስቡት። አሁን ለምሳሌ በጣም ስትከበሩ እመቤት የሆነች ሴት ጥላ ይያዝላታል አይደለም? ንገሩኝ እንጂ በላያቸው የተዘረጋው እኮ ጥላ ነው አይደል? እሱ ብቻ አይደለም። ንጉሥ ሲመጣ አሁን ለምሳሌ ጠቅላይ ሚኒስትሩ ወይ ፕሬዚዳንት ሲመጣ ከአውሮፕላን ምንድነው የሚነጠፍለት? ሬድ ካርፔት ይባል፣ ቀይ ምንጣፍ አለ አይደለም? አንደኛው ደመና እኮ እግራቸው በታች ነው ያለ። ለንጉሥ እንደሚነጠፍ ለነሱ ደመና ተነጥፎላቸዋል። ከዚያ ውጭ እንደው ቤት ብትሰራ ምን ብትል መቼም ጠላት ለመከላከል ግድግዳ አለ አይደለም? በፊት በኋላ በቀኝ በግራ 4 ደመና፣ ከላይ 1 ከታች 1 6 አይደለም? አንድ ቀረ 7። እሱ ደግሞ እንደ ግሬደር ፊት መንገድ ይጠርጋል፣ ያስተካክላል። ይሄን ላደረገ ግን እግዚአብሔር ብሏል መላኬን አታስቆጡ ይቅር አይላችሁም ብሏል። እንዲህ አድርጎ ሲንከባከባቸው ስታስቡ መና ሲያወርድ ኧረ ሰለቸን ሲሉ ስጋ ሲመጣ እኔ እንደ እስራኤል እኮ እንደው እስራኤላውያንና የዘንድሮ ኢትዮጵያውያን በጣም ቀበጥ ነን። ያልተደረገልን ነገር የለም ግን አመፀኞች ነን። ግዙፋነ ልብ አይደል የሚባሉ እስራኤል፣ እኛም እንደዚህ ነን ብዬ አስባለሁ። ያልተደረገ ጌታ መስቀሉን ቢሰጥ ለኛ፣ ጽላቱን ቢሰጥ ለኛ፣ ኪዳኑን ቢሰጥ ለኛ፣ አስራቱን ቢሰጥ ለኛ፣ ይህን ሁሉ ሰጥቶ ግን የኢትዮጵያውያን መልስ ምን ሆነ? አባቶቻችን ቅዱሳንን ሳንጨምር እኛ ግን ምን ሆነ? አመፀኞች። ስለዚህ የቅዱስ ሚካኤልን ደግነት ማድነቅ ይገባል። ሁለተኛ መጽሐፈ መሳፍንት ምዕራፍ 13 ላይ ለማኑሄና ለእንትኩይ የሶምሶንን መወለድ ሲነግራቸው
አነጋገሩ እንደው በቃ እነሱ ስሙን ራሱ ሲጠይቁት እንደው ነገር በደረሰ ጊዜ እናከብር ዘንድ ስምህ ማን ነው ብሎ ሲል አለ ስሜ ድንቅ ሲሆን ለምን ትጠይቀኛለህ አሉ። እንዴት ዋላችሁ? ሊቃውንት እኮ እዚያ ማኑሄንና አንትኩን ያበሰራቸው ሚካኤል ነው መሆኑ የታወቀ ለምንድን ነው ቢሉ እንደዚህ ስላለ ስሜ ድንቅ ሲሆን አለ። ስሙ ድንቅ ወይም መድምም ለምንድን ነው ቢሉ ሚካኤል ማለት መኑ ከመግዚአብሔር ማለት ስለሆነ ትልቅ ድንቅ ነገር ስለሆነ ስሙ ራሱ። እግዚአብሔር አምላካችን በረከቱን ያሳድርብን። ሁልጊዜ ባህራንን ረዳ ማለት አይደለም። እያንዳንዳችን ሊረዳን በጎ ፈቃድ አለው። ችግሩ እኛ እንደ አራዳ ልጅ ዝም ብለህ ሚካኤል አባት እኮ ነው አትበለኝ። እንደ ልጅ ሆነህ ተገኝ። ሚካኤልማ አባትነቱ ለሁላችን ነው፣ ያንተ ብቻ አይደለም። ነገር ግን የልጅነት ስራ ሳሰራ አባቴ ነው አትበል። አመፀኛነት ነው። እሱ እናስብበት። በረከቱ ይደርብን። ቅዱስ ባህራን እረፍቱ የሚከበረው የዚያን ቀን ነው። ባህራን በ12 አብሮ ማለት ነው። የዚያን ቀን አጼ በእደ ማርያም ዓመታዊ እረፍት ባላቸው ነው። አጼ በእደ ማርያም አጼ በእደ ማርያም ማለት እንዴት ያሉ የቅኔ ገበሬ፣ እንዴት ያሉ ደግ ሰው። በ10ኛ ዓመት መንግስታቸው መንነው ይሄዱ። የዓለም ታሪክ አይቀበለውም፣ ሞቱ ይላል። እኛ ግን መንነው አላል። የአጼ ዘርዓ ያዕቆብ ልጅ ናቸው። አጼ በእደ ማርያም መልክዓ ማርያም መድረሳቸውን የእጨጌ አባ ዕንባቆም ገድል ይናገራል። እመቤታችንን የሳቸው ምክንያቱም ዛሬ የምናውቃት መልክዓ ማርያም አጼ ናኦድ ናት። አጼ ናኦድ ይችን ከመድረሳቸው በፊት ኢትዮጵያ ውስጥ ይደገም የነበረው መልክዓ ማርያም የአጼ በእደ ማርያም ነው። ምክንያቱም እጨጌ ዕንባቆም ከየመን እንደመጡ መጀመሪያ የተማሩ መልክዓ ማርያም ነው እና አቡነ ሀብተ ማርያም ጻድቁና አቡነ ጴጥሮስ ጻድቁ እስቲ በልልን የተማርከውን ትምህርት ብለው ሲሏቸው ከእስልምና አይደል የመጡ መጀመሪያ እጨጌ ዕንባቆም በልልን ሲሏቸው ሁለት ቃላት ብቻ ናቸው ገድሉ ላይ የተጻፉት። አክናፍኪ ምንተዋት የሚሉ አክናፍኪ ምንተዋት የሚል መልክዓ ማርያም ላይ የለም ጨርሱ። እና አክናፍኪ ምንተዋት የሚለው አንቀጽ ላይ ሲደርሱ ይላል እመቤታችን ክንፋችን እንደዚህ እንደ ክንፍ አጽፋን ዘርግታ በኋላቸው ታየች ይላል። ስለዚህ በእደ ማርያም ደራሲ ጻድቅ መናኔ መንግስት ናቸው። በረከታቸው ይደርብን እና አባ ፊላታዎስ መጥምቆ ዮሐንስ በደብረ ማህው የታየበት ኢያሱንም የዚያን ቀን እናከብራለን። ነቢይና መስፍን ነው እሱ። ዓመታዊ በዓሉ ነው። በ1399 ቅዱሳን ነገደ መላእክት። በእውነቱ ይሄ መተረክ ያለበት ስለሆነ ሰዓት ስለሄደ ለእሁድ እናሰነብተዋለን። እሁድ 19 አይደለም? በቃ እዚያ ይተረካል የ99 ነገደ መላእክት ትምህርት። ያን ቀን ቅዱስ አስከናፍር ባለጠጋው አስከናፍር ታውቁታላችሁ። የሽፍታ እግር አጥቦ ድውይ የፈወሰ አስከናፍር። አባ ጢሞቴዎስ ዓመታዊ በዓላቸው ነው። ሰማዕት ናቸው። አባ ዘካርያስ ሊቀ ጳጳሳት ናቸው። ያን ቀን ሌላ ደገኛው በዓል ክብራን ገብርኤል ታውቃላችሁ አይደለም? ክብራን ገብርኤል ጣና የገዳሙ መስራች ማን ይባላሉ? አቡነ ዘዮሐንስ። ልደታቸው ህዳር 13 ነው። ህዳር 14 ትናንት አባ ዳንኤል በጣም ታሪክ አለው። ዳንኤል ዘፋርስ ይሏቸዋል። ሙላዳቸው እንኳ ግብጽ ነው፣ ግን ፋርስ ላይ ስራ ስለሰሩ። ሌላኛው አባ መርቲያኖስ ዘጠራከያ ሚላቸዋሉ። እዚያኛው ሰዓት እንዳይሄድብን የአባ ዳንኤልና የአባ መርቲያኖስን እዚች አጥር አድርጌ ልተርካት አይመስላችሁም? ገና ነው፣ ትንሽ ሰዓት አለኝ፣ እንደ 5-10 ደቂቃ አለኝ። ስለዚህ እሷን ላንሳ። የአባ መርቲያኖስ ነገር ያስገርመኛል። መርቲያኖስ ሁለት ናቸው እንደምታውቁት አይደለ? በጣም ዝነኛ የሆኑት አንደኛው መርቲያኖስ እግራቸውን እሳት የማገዱት ጻድቁ ናቸው አይደለም? እንዴት ዋላችሁ? በዝሙት ላለመውደቅ እሳት ላይ የተማገዱት ታላቁ መርቲያኖስ ይባላሉ። እሳቸው የአንጾኪያ ሰው ናቸው። ይሄኛው መርቲያኖስ ደግሞ የጠራከያ ይባላሉ። በመናፍቃንን ሲቃወሙ እየደበደቡ አላኖሯቸው ሲሉ በረሃ ገብተው በምናኔ ኖሩ። ከምናኔ ግድ ብለው ወስደው ኤጲስቆጶስ አድርገው ጳጳስ አድርገው ሾማቸው እና አንዱ ታሪክ ስለሚገርመኝ ነው። መቼስ የእግዚአብሔር ፍርዱ ድንቅ ነው። አባታችን አልፈው ሲሄዱ አባ መርቲያኖስ ሰው ሞቶ ሊቀበር አንድ ሰው ግን አትቀብሩትም እያለ ሲከለክል ይደርሳሉ እና ደርሰው ለመላገል ይሞክራሉ። ኧረ ተው ይቀበር ብለው ሲሉት አይቀበርም። ለምን? 400 የወርቅ ዲናር አበድረዋል። አሁን ልብ በሉ፣ ሞቷ ላይ ይናገሩም ብሎ ነው። የእውነቴን ነው። እንዴት ዋላችሁ? እንኳን በሞተ አገር በለቀቀ ሰው ነው ዋሻለን አይደለ? እንኳን አገር በለቀቀ አካባቢ በሌለ እንኳን አካባቢ በሌለ ኧረ ፍጠን መዛው እያለን ዋሻለን። የእውነቴን እኮ የሞተ ሰው ብድሬን ካልከፈለኝ እንዲያው ብታበድሩት እንኳን አይቀበርም ይባላል። በጣም ነው እኮ ነው።
እሳቸው ለመኑ። ኧረ ተው ይቀበርና እዚያ በኋላ መነጋገር ይችላል። ጨረሻ አልሰማሁትም አለች። ነው እንግዲያውስ ፍርድን ጠይቅ ከእግዚአብሔር። ጸለዩ። ጌታ ሆይ ይሄን ምውት አስነሳው ይመስክር፣ ዕዳ እንዳለበትም እንደሌለበትም አሉ። ያም ሞት አስነሱት። የሞተው መስክር፣ ወስዶብሃል፣ ተበድረሃል ብላሉት። መቼ ነው የሰጠኝ ነው አይደለም? መቼም የመጀመሪያ ጥያቄ ግን ደንግጧል ሰውየው። የሞተ ሲነሳ እውነቱ ሊጋለጥም በድንጋጤ ዘፍ ብሎ እዚያው ላይ መሞት። ለዚያኛው በተቆፈረው ጉድጓድ ይሄኛው ተቀበረ። ይሄኛው ደስ እያለው እየዘመረ ወደ ቤቱ። ጥሩ ፍርድ ነው አይደለም? እኔ ይገርመኛል። ሰው ከሞተ በኋላ ሲነሳ መቼስ በተአምር እናውቃለን አይደለም? ይቺ ዓለም ስርዓቷ እኮ ጽኑ ነው። በ1930ዎቹ ፈረንሳይ ውስጥ አንድ ሰው ከሞተ በኋላ የተነሳ እኔ ወደ 9 ሰው ይታወቃል ኢትዮጵያ ውስጥ አሁንም በህይወት ያሉ። ደህና ዋላችሁ። ከሞቱ በኋላ በኪነ ጥበብ ያስነሳችሁ። ፈረንሳይ ያለው ሰውዬ ግን ከተቀበረ ከ2 ቀን በኋላ ነው የተነሳው። መቃብር ፈንቅሎ ማለት ነው። አንዳንዴ የእግዚአብሔር ስራ በየዘመኑ ስራውን አይተውም። እግዚአብሔር ይገርማል። የቸርነቱን ነገር አያቋርጥም እና ግሩም ነው፣ እጹብ ነው። የሞተው ተነስቶ ቤቱን፣ የቆመው አመፀኛው ሞቶ በዚያው መቃብር ተቀበረ። ለዚያ ነው አባቶቻችን ምን ይላሉ? ወተወርድ ዳዊት ነው አይደለም? አመፃሁ ዲበድማሁ እንዳለ። ታዲያ ባላገር ምን አለ? የገጠር ሰው አተዋል የዋሉብህ አትምከር ይምከሩ፣ በቆፈሩት ጉድጓድ ሳይገቡ የማይቆሩ አለ አይደለም? ደግነቱ ግን ለዚያኛው ዓለም አልነበረም የተቆፈረ፣ ግን በሆነም በክፋቱ ወድቋል። ለዚያ የአባታችን በረከት ይደርብን። የአባ ዳንኤል ግን በዳዊት ላይ ያዕቅብ ሕፃናተ እግዚአብሔር የሚለው ላይ ካልተሳሳትኩኝ ይተረጎማል። መዝሙር 56 ወይ ካልሆነ ደግሞ መዝሙር 114 ላይ ከሁለቱ አንዱ ብቻ ዳዊት ላይ የሚተረክ ታሪክ ነው። በፋርስ ንጉሥ ይነግሳል፣ ነግሷ ይኖራል እና አንድ ፈላስፋ ጠንቋይ በጎኑ ነበረ። ከበላው ያበላዋል፣ ከጠጣው ያጠጣዋል፣ አስመችቶት ይኖራል። ኋላ ንጉሱ ዝልጉስ ሆነ፣ ደዌ ስጋ ታመመ። ጠቅላላ ባለመድኃኒቶች ሁሉ ሊጠቅሙት አልቻሉ፣ መዳን አልቻለም። ኋላ ፈላስፋ ጠንቋዩን ጠራውና፣ ፈላስፋ የሚሉት ስለ እውቀቱ ነው፣ ጠንቋይ የሚሉት ደግሞ ያው የጸላይ ሰና ሰው ስለሆነ ነው። አድነኝ አለው። ኧረ አይቻለኝም አለው። ታዲያ የበላሁትን በልተህ የጠጣሁትን ጠጥተህ የምትኖር ላም አይደለህ? አትታለብ። ፈረስ አይደለህ? አትጋለብ። በቅሎ አይደለህ? አትሰገር። ምን ልታደርግልኝ ነው? በል ውሰድና በሰይፍ በለው ይላል። አይ መድኃኒትማ እኮ አለው አለ። እንዴት ሲለው፣ አይ መቼስ እንዲያው ካደረግከውማ መድኃኒት አለ። ምንድን ነው ሲለው፣ ዘዋሂድ ለአቡሆሙ ይላል። ለእናት ለአባቱ አንድ የሆነ ብላቴና ሕፃን እናቱ አስራው አባቱ ይረዳው፣ በሱ ደም ብትቀባ ትድናለህ አሉ። ለምን ቢሉ ይላል ንጉሱ ደፍሮ እንዲህ አያደርግም ብሎ፣ እሱም አደርጋለሁ ቢል ልጁን አሳልፎ የሚሰጥ ወላጅ አይገኝም ብሎ ነው። ግን ሁሉ ወላጅ አንድ አይደለም። ንጉስ ደግሞ ላስፈልግ ካለ የሚያጣው ነገር የለውም። የንጉስ ትእዛዝ ፈልጉልኝ አለ። በፋርስ ግዛት ተፈለገ። ድሃ ባልና ሚስት ተገኙ። አንድ ልጅ ያላቸው 1000 የወርቅ ዲናር እንሰጣቸዋለን ቢሏቸው፣ ኧረ እሺ መጡ። አይጣል እኮ ነው፣ አትፍረድ፣ ነገ አንተም እንደምትሆን አታውቀውም። አይ ወንድሜ አንተ አንድ ልጅ እንዲያስገርምሃል፣ ኢትዮጵያን የሸጧት ሰዎች ዛሬ ቁጥር አላቸው? ከጠላት ጋር ተባብረው ለማፍረስ የሚሰሩ ሰዎች ቁጥር አላቸው? ታዲያ አንድ ልጅ ከመግደል 110 ሚሊዮን መግደል አይከፋም? ተው እንጂ እናስበው። ሄዱ። ንጉሱ ተቀምጦ እናቲቱ ግጥም አድርጋ ስራ፣ አባትየው ሊያርደው ሲል ይህንን የዳዊት ቃል የሚተረጎም በዛ ምክንያት ይናገራል። እና እንባው እየፈሰሰ የሕፃኑ ከንፈሩ በለሆሳስ ይንቀሳቀሳል። እግዚአብሔር ቸር ነውና አይኑ ቀጥታ ሄዶ ምን ያረፋል? ሕፃኑ ከንፈር ላይ ሲያዩ ከንፈሩ ይንቀሳቀሳል። ሰማይ ሰማይ እያየ ቆይ እንዳታርዱት አለ። ፍቱት አለ። ተፈታ። ጠራው። ምን ሆነ ነው አለው። ለምን እያልክ ነው አለው። ቀድሞውኑ ልጅን ቢያምጹት ቢገፉት እናት አባት ይታደጉታል። ነገሩ ከእናት ከአባት አቅም በላይ ቢሆን ንጉሥ ይታደገዋል። እኔ ግን ከወላጆችም ከአንተም ፍርድ አጣሁኝ። ስለዚህ ከእውነተኛ ፈራጅ ከእግዚአብሔር ፍርድ እየጠየቅኩ ነው አለው። ይሄን ሕፃን አልገለውም ብሎ ያን 1000 ዲናር ወርቅ እናት አባቱን ቀምቶ ለሱ ሰጠው። በቃ ይቅርብኛል። ይህንን ያየ እግዚአብሔር አባ ዳንኤልን በደመና ላከለት። ከግብፅ በረሃ ተነስቶ መጥቶ ታምራት አድርጎ እሱን አሳምኖ ክርስቲያን አድርጎ ከደዌ ፈውሶ ይቱዳል። የፋርስ ንጉሥ ከነሰራዊቱ ክርስቲያን የሆነበት አጋጣሚ ያ አጋጣሚ ነው። እግዚአብሔር የጻድቁን የአባ ዳንኤልን በረከት ያሳድረብን።
ሌሎች ቅዱሳንም ቤተክርስቲያን በተለይ አባ ዮሐንስ የደብረ ቢዘኑ 45 ዓመት ደብረ ቢዘንን በአበምኔትነት በመምህርነት የመሩ የታላቁ አቡነ ፊልጶስ ልጅ በኤርትራ ሀገር እንዲያውም አባቶቻችን ዳግማዊ ኤልያስ ብሎ የሚሏቸው ሰማይን ተዘጋ ሲሉት የሚዘጋ ዝናም ለዘር ጠል ለመከር እንዳይሰጥ 3 ዓመት በላይ ገዝተው ሰማይን ዝናም እንዳይሰጥ ያደረጉ ደገኛ አባት የደብረ ቢዘኑ አባ ዮሐንስ ዓመታዊ ዕረፍት በዓላቸውን ሌሎችም ቅዱሳን አሉ። የአባ ሳሙኤል ገዳም ደብረ ቀልሞንም ቅዳሴ ቤቷ ትናንት ተከብሯል። ዛሬ ሚናስ ሐራ ሰማይ መልክዓ ተክለ ሃይማኖት ላይ አባታችን ተክለ ሃይማኖትም ተክለ ሃይማኖት ሚናስ ዘሰማይ ሐራ ኩሎ ቅንዓተ ላርቆ ወኩሎ መከራ ኢታይት ቃለ ጽድቅ ማፉ ለገሞራ ብሎ አቡነ ተክለ ሃይማኖት ለማመስገን እንኳን ከቅዱስ ሚናስ ጋር በአፈ ያሬድ የተመሰገነ በአባ ጊዮርጊስ ዘጋስጫ የተመሰገነ በግብፃውያን ዘንድ ከፍ ከፍ ያለ በኢትዮጵያ ዘንድ አሁን እየታወቀ መጥቷል። ጥንት በጣም ታዋቂ ነበረ። ሰማዕቱ ቅዱስ ሚናስ ገድለኛ ነው። መንግስትን የናቀ በበረሃ እንደ ጻድቃን በተጋድሎ የኖረ እንደ ሰማዕታት ብዙ መከራ የተቀበለ ከምንም በላይ ግብፃውያን ሲጠሩት ሚናስ ገባሬ መንክራት ወይም ማርሚናት ወንደር ወርከር ነው የሚባለው ድንቅ አድራጊው። እኛ ግን ብዙ ጊዜ ስለማንጠራው መርቆሪዎስና ሚናስን ከቅዱስ ጊዮርጊስ ቀጥሎ አልተጠቀምንባቸውም። ሁለቱ በዓለም ደረጃ በጣም የታወቁ ታምራት አድራጊዎች ናቸው። መርቆሪዎስንና ቅዱስ ሚናስን መጥራት አለብን። በእውነቱ ዛሬ ቅዱስ ሚናስ የሰማዕትነት በዓሉ ነው። ሌላኛው ዛሬ ቅዱስ ቂርቆስ ዓመታዊ በዓሉ ነው። ቂርቆስ ልደቱ ዛሬ ነው ከቅድስት ኢየሉጣ ጋር ዛሬ ዓመታዊ በዓል ነው። ይህንንም አስበናል። ሌሎች በዓላትም እነ ሚናስ ዳግመ የነበሩ እንግዲህ ጾም የገባበት ቀን ነው። ነገ 16 ነው። ደገኛ በዓላት ይከበራሉ። አንደኛ ጻድቅ አባታችን ቅዱስ አቡናፍር፣ ሁለተኛ ኢትዮጵያዊው ጻድቅና ሊቅ ቅዱስ ፍቅጦር፣ ሶስተኛ ሰማዕቱ ቅዱስ ኪስጦስ፣ አራተኛ ቅድም የጠቀስኩላችሁ ድንግሊቱ እናታችን ቅድስት ጣጡስ። ትልቁ በዓል ግን የሮሜ ንጉሥ ቅዱስ አኖሬዎስና የእርሱ መምህር አውሎጊስ ረዱ በስም ያልተጠቀሰ ስንክሳር የሚያወድ ሰው ደገኛው ጻድቅ አባ ዳንኤል ዓመታዊ በዓላቸው ነው። በ17 ምን ትለኛለህ? ቅዱስ ዮሐንስ አፈወርቅ ነው። ደግሞ ጉባኤ ያለን እዛ ተመስገን ነው። አፈወርቅ ዮሐንስ ፍልሰቱ ነው። እናታችን ወለተ ጴጥሮስ ቅድስት እናት ወለተ ጴጥሮስ ረፍቷ ነው። የደብረ ጽሙናው አባ ሲኖዳ ጻድቁ አብርሃምና ሐሪክ እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው ነው። በ18 ደናግል ሰማዕታት አጥራስዮስ ሲሆና ሐዋርያው ቅዱስ ፊልጶስ ከ12 ሐዋርያት አንዱ ዓመታዊ በዓሉ ነው። የዋሃ ትናቴዎስ ዓመታዊ በዓሉ ነው። ሌሎች በዓላትም እናከብራለን። በ19 ህዳር 19 ቀን የአባታችን አቡነ ዮሴፍ ታውቆታላችሁ። እዛ ወሎ ብርሃን ዓለም ዮሴፍ እሳቸው ልደታቸው ነው። ጋና ዮሐንስ የሚባል ታውቃላችሁ? ከ44ቱ አንዱ ጋና ዮሐንስ እሳቸውም ልደታቸው ነው። ጋና ዮሐንስ መስራች ጻድቁ አቡነ ዮሐንስ የንታሊቀ ሊቃውንት ናቸው ገድሉን የተረጎሙት። እኔ ግርመኛል ብዙ ሰው አልያዘውም። ለምንድን ነው? ፈልጉና ግዙ። ከ44ቱ አንዱ ገዳም እኮ እሱ ብቻ ነው። ሌላ ገዳም የለም። ከ44ቱ ዞሮ በስም ነው ገሌ ገዳም ገሌ ገዳም። ትክክለኛ ገዳም አቡነ ዮሐንስ የመሰረቱት ዮሐንስ ዘጋና ወልዱ ለተክለ ሃይማኖት የሚባሉ ናቸው። ያ ነው። ስለዚህ ጋና ዮሐንስ ነገ ዓመታዊ በዓል እንደሆነ ነገ አይደለም በ19 እንድናስበው ብዬ ነው። ቴዎፍሎስና በጥሪቃ ዓመታዊ በዓላቸው ነው። በ20 ሰማዕቱ ቅዱስ ቴዎድሮስ የቅዱስ ማርቆስ ወንጌላዊ ደቀ መዝሙር ቅዱስ አንያኖስ ሐዋርያ ጳጳስ። በ21 ድንግል ጽዮን እዚህ የግምጃ ቤት ነው የሚከበር፣ እዚያ ማክሱም ይከበራል። የዚያኑ ቀን ዘኬዎስ ታውቃላችኋል? ዘኬዎስ አጭሩ ሰባርዲት ቅዱስ ዘኬዎስ ዓመታዊ በዓሉ ነው። አባ ዮሐንስ ዘአገራ አስዩጥ፣ ቅዱስ ጎርጎርዮስ ገባሬ መንክራትን የመሳሰሉ ቅዱሳን ይከበራሉ። የምንገናኝ እግዚአብሔር ቢፈቅድ በቸር ቢያገናኘን በ22 በታላቅ ጻድቅ በአባ እንጦንስ ዓመታዊ በዓል ነው። አሁን የአባ እንጦንስ ጥርና ሐምሌ ብቻ ነው የሚታወቅ። አሁን ህዳር የዓመት ነው። ምንድን ነው ብትሉ ቃል ኪዳን የተቀበሉበት ነው። ሌላ ቆዝሞስና ደሚያኖስ ከቤተሰቦቻቸው ጋር የሰማዕትነት በዓላቸው ነው። ቸሮ መድኃኔ ዓለም አምላካችን በሰላም እንዲያገናኘን ከንጹሐን በረከት እንዲከፍለን ጾሞ ለማበረከት እንዲያበቃን ቅዱስ ፈቃዱ ይሆንልን። የቸርነቱን ስራ ለሁላችንም ይስራልን። በያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ብለኪ ንግሥተ አድኅኖ ማርያም ምንን አስተበቋኪ ማርቤናዊት ማይጸነብኪ በእንታና እምኪ ወያቄ ማቦኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ንጉሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬው መዳን ስመሬ ማማላ አመቱ ናሆ ሚዜስ ያስተበጾኒ ኩሎ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙን ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ህሊና ልቦሙ ወነሰቶሙ ላዕያላን መናብርቲሆሙ አይቤሆሙ ለትሑታን ወአጽገቦሙ በረከቱ ለርቡባን ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ለጸሎት ለምስጋና ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያው ብዙዎቻችሁ አታውቋቸው መምህራችን ናቸው። ያው ብዙ ጊዜ እኔ እዚህ ስጮህ ስለምታዩኝ ያው የቤተ ጉባኤው ምክትል የጉባኤያችን የሰንበት ትምህርት ቤቱ ሰብሳቢ እንታዲ በኩሉ ናቸው። እግዚአብሔር ይስጥልን፣ እድሜውን ጤናውን ይስጥልን። እንግዲህ እንደ ቸርነት ሳንል ቀርተናል። ምን ችግር አለ? አሁን እንለዋለን አይደለም? ከዚያ በኋላ ጸጋ ነሣኢነ እያለን እንጨርሳለን። ስለዚህ እንደ ቸርነት እንደጨረስን በዛው ጸጋ ነሣኢነ እንላለን ማለት ነው። ያው አልፎ አልፎ ይረሳል እንደዚህ እና እግዚአብሔር በቸርነቱ ይማረን። ግን እንደ ቸርነት የምንለው ቁመን ነው እንጂ ተቀምጠን አይሆንም። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ በምሕረትህ ይቅርታን ስጠን፣ ይቅርታን ስጠን ከኃጢአት የማንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ እንዳልሆናት
መላከ ብርሃን አምላከ ሰላም ተባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያም አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል አነሳስቶ ያስጀመረን አስጀምሮ ያስፈጽመን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁ ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር በቸር ያሳድረን።